በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ የበረከት ጥሪ። የደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍቅር ኅብረት ሰንበት ትምህርት ቤት የአዲሱን ሕንጻ ቤተክርስቲያን ሥራ በአጭር ጊዜ ለማጠናቀቅ የበረከት ተሳታፊ እንዲሆኑ ጥሪ ያቀርብሎታል። በዚህ መርሃ ግብር ላይ ልዩ ልዩ መንፈስን የሚያድሱ መንፈሳዊ ዝግጅቶች ተሰናድተዋል። በዕለቱም የስብከተ ወንጌል አገልግሎት፣ የሥነ ጽሑፍ፣ የድራማ፣ የመዝሙር መሰናዶችን አዘጋጅተን እንጠብቅዎታለን። እርሶም ወዳጅ ዘመዶውን በመጋበዝ በዚህ ታላቅ መንፈሳዊ መርሃ ግብር ላይ እንዲሳተፉ በታላቅ መንፈሳዊ ግብዣ ተጋብዘዋል። ዕለቱም ታኅሳስ 12 ቀን 2018 ዓ.ም ወይንም ዲሴምበር 21 ቀን 2025 ዓ.ም ከ2 ፒኤም ጀምሮ። አድራሻ 11931 ቴክ ሮድ ሲልቨር ስፕሪንግ ሜሪላንድ 20904። የደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍቅር ኅብረት ሰንበት ትምህርት ቤት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ድምፅ ከተማይቱን ይጠራታል። ትንቢተ ሚልክያስ ምዕራፍ 6 ቁጥር 9። የኅዳር ጽዮን ዓመታዊ የንግስ በዓል በአትላንታ። ሰው ሁሉ እናታችን ጽዮን ይላል። መዝሙር 87 ቁጥር 5። በጆርጂያ እና አካባቢው ሀገረ ስብከት በአትላንታ ማኅደረ ስብዓት ቅድስት ልደታ ማርያም መንበረ ጵጵስና ገዳም የኅዳር ጽዮን ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ይከበራል። በዚህ የእመቤታችን ንግስ በዓል ላይ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ያዕቆብ፣ ሊቃውንተ ቤተ ክርስቲያን፣ ተጋባዥ መምህራን፣ መዘምራን እንዲሁም በአትላንታና አካባቢ የሚኖሩ መላ ኦርቶዶክሳውያን በተገኙበት ኅዳር 21 ወይም ኖቬምበር 30 ታቦተ ሕጉ ከመንበሩ ወጥቶ ምዕመናን ይባርካል። ቅዳሜ ኅዳር 20 ኖቬምበር 29 ከ4 ፒኤም ጀምሮ በሊቃውንተ ቤተ ክርስቲያን ዋዜማ ይቆማል። በመሆኑም በአትላንታና አካባቢ የምትኖሩ ኦርቶዶክሳውያን በሙሉ ብፁዕ አቡነ ያዕቆብ ለበርካታ ዓመታት በጸሎትና በሱባኤ እግዚአብሔርን ከምዕመናን ጋር ሲጠይቁ ቆይተው በአትላንታ ከተማ ለኢትዮጵያውያን አማካይ በሆነ ስፍራ ላይ ባሳነጹት ገዳም እሁድ ከ1 ኤኤም ጀምሮ በመገኘት ከእመቤታችን ከቅድስት ድንግል ማርያም በረከት ተካፈሉ ዘንድ በቅድስት ቤተ ክርስቲያን ስም ተጋብዛቸዋል። አድራሻ 3434 ፕሪዛንቴል ሮድ አትላንታ ጆርጂያ 30340። የመርሃ ግብሩ ቀንና ሰዓት የሚሆነው የንግስ በዓል እሁድ ኅዳር 21 ኖቬምበር 30 ከ1 ኤኤም ጀምሮ እንዲሁም ዋዜማው ቅዳሜ ኅዳር 20 ወይም ኖቬምበር 29 ከ4 ፒኤም ጀምሮ ይካሄዳል። ኑ ጽዮንን ክበቧት፣ በዙሪያም ተመላለሱ። በኢትዮጵያ የማርበርግ በሽታ አሳሳቢ ደረጃ ላይ መድረሱ እየተነገረ ነው። የአብይ አህመድ አገዛዝ በሽታውን በተመለከተ የደበቀ ያለበት ሁኔታ ለብዙዎች መነጋገሪያ ሆኗል። አሜሪካ በጉዳዩ ላይ ማስጠንቀቂያ አውጥታለች። ጋናም ወደ ሀገሯ የሚገቡ የኢትዮጵያ ዜጎችን በተመለከተ ጥንቃቄ እንዲያደርጉ ጭምር ማሳወቋን ነው የተመለከተው። እስካሁን በተለያዩ የኢትዮጵያ አካባቢዎች የማርበርግ በሽታ መከሰቱን የሚያሳዩ ምልክቶች በስፋት እየወጡ ይገኛሉ። በጂንካ ጀምሮ በተለያዩ አካባቢዎች የተሰራጨው የማርበርግ በሽታን በተመለከተ እስካሁን የአብይ አህመድ አገዛዝ ይፋዊ እንቅስቃሴ አልጀመረም። ምናልባትም ከቱሪዝም አንጻር በቋፍ ላይ የሚገኘው የቱሪዝም ኢንዱስትሪው ይዳከማል በሚል ስጋት በሽታውን ለመደበቅ እንደፈለገም አንዳንድ ለጉዳዩ ቅርበት ያላቸው ወገኖች በመጥቀስ ላይ ናቸው። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። በተለያዩ ዩኒቨርሲቲዎች የተጀመረው ተቃውሞ እንደቀጠለ ነው። በአማራ ክልል የአብይ አህመድ አገዛዝ ታጣቂዎች በከፈቱት ተኩስ 2 ተማሪዎች መገደላቸው ታውቋል። በርካታ ተማሪዎች ቆስለዋል። በባህር ዳር፣ በደብረ ታቦር፣ በሌሎችም በአማራ ክልል በሚገኙ ዩኒቨርሲቲዎች እንዲሁ ተቃውሞ ተቀጣጥሏል። በሌላ በኩል በመምህራን የተቃውሞ እንቅስቃሴ በባሌ ዞን ተማሪዎች አደባባይ ወጥተው ለመምህራኖቻቸው ያላቸውን ድጋፍ አሳይተዋል። በወቅታዊ ጉዳዮች ላይ እናተኩራለን። በአማራ ክልል በአገዛዙ ሰራዊት ላይ እየተወሰደ ያለው የማጥቃት እንቅስቃሴ በስፋት ቀጥሏል። የአብይ አህመድ አገዛዝ የጥይትም ሆነ የእግረኛ ወታደር እጥረት ገጥሞኛል ሲል በአዛዦቹ በኩል ውስጥ ለውስጥ እየተነጋገረበት እንዳለ ነው መረጃዎች የሚያመለክቱት። ሌሎች ጉዳዮችንም እናነሳለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው ነው መሳይ መኮንን ከዚህ ዋሽንግተን ዲሲ፣ ገለታው ዘለቀም ከቦስተን በጋራ በመሆን ነው። መልካም ቆይታ።
ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን አመሸህ? ቀደም ሲል ያነሳዋቸው ርዕሰ ጉዳዮች እንግዲህ በቀደም ተከተል የምንመለከታቸው ናቸው። ለዛሬ ከዚህ ከማርበርግ በሽታ ካስከተለው አጠቃላይ ስጋት በመነሳት ሌሎች ርዕሰ ጉዳዮችን እንመለከታለን። ገለታው፣ ይሄ በሽታ እየተስፋፋ ለመሆኑ መረጃዎች እየወጡ ይገኛሉ። የአብይ አህመድ አገዛዝ ስለ ጉዳዩ ምንም ነገር እንዳይነገር እያደረገ ይገኛል። በአዲስ አበባም በሽታው መከሰቱን የሚያሳዩ መረጃዎች እየወጡ ይገኛሉ። መረጃው እንዳይወጣ የአብይ አህመድ አገዛዝ በተለያዩ የማፈኛ ተቋማቱ አማካይነት መጠነ ሰፊ እንቅስቃሴ መጀመሩም ነው የሚነገረው። በአዋሳ 2 ሰዎች መያዛቸውን ምናልባትም ከነሰዎቹ ጋር ንክኪ ያላቸው ሌሎች እንደዚሁ በአካባቢው የነበሩ ሰዎችም ሳይያዙ እንዳልቀረ ነው የጤና ባለሙያዎች እየገለጹ ያሉት። ጉዳዩ ያሳሰባት አሜሪካ ማስጠንቀቂያ አውጥታለች። ከኢትዮጵያ የሚመጡ ተጓዦችንም በተመለከተ እንደዚሁ ማስጠንቀቂያ ሰጥታለች። ገለታው፣ አገዛዙ ደብቆታል። ለምን እንደደበቀው ግልጽ ነገር የለም። ባለፈው እኔም አንተም በጉዳዩ ላይ አንስተን ስንወያይ ያነሳነው አንድ ነገር ነበረ። የጤና ሚኒስትሯ ዶክተር መቅደስ የተናገረችው ነገር ነበረ። የተያዘ በህይወት ያለ የለም ማለች። እንግዲህ ያ ማለቷ ምን ማለት ነው? ያልተያዙ ሰዎች ስለመኖራቸው ጥናት ተደርጎ ምርመራ ተደርጎ ፍተሻ ተደርጎ ነው? በምን ማረጋገጫ አግኝታ ነው ያንን መግለጫ የሰጠችው የሚለው ጥያቄን አንስተን ነበረ። በእርግጥም የመደበቁና ነገሮችን እንዳይታወቁ የማድረጉ የአገዛዙ መጠነ ሰፊ እንቅስቃሴ አካል አድርገን ነው የጤና ሚኒስትሯን መግለጫ የወሰድነው። እስቲ አሁን ነገሮች እየከፉ ነው። ስጋቱ በነዋሪው ዘንድ እየተሰማ ነው። የጂንካ ሆስፒታል ዳይሬክተር ለምን አወጣህ ተብሎ ለምን መረጃውን ይፋ አደረግክ ተብሎ ነው ከስራ የተባረረው። እንዲሁም በአሁኑ ሰዓት የቁም እስረኛ እንደሆነም ነው ከቤተሰብ አካባቢ የሰማነው መረጃ የሚያመለክተው። ገለታው፣ ለምን አብይ አህመድ መደበቅ ፈለገ? አንዳቸውም የመንግስት መገናኛ ብዙሃን ስለ ጉዳዩ አያነሱትም። ይሄ በጣም አስደንጋጭ ነው መሳይ። ብዙ ነገር ይደብቃል አብይ አህመድ። ጉስቁልና ይደብቃል፣ ድህነት ይደብቃል፣ መፈናቀል ይደብቃል። እነዚህ ሁሉ አይታዩም፣ በቴሌቪዥን አይነገሩም። ኢትዮጵያ ውስጥ ስንት ተፈናቃይ ነው ያለው? የኢትዮጵያ ቴሌቪዥን ዘግቦ አያውቅም። ሄዶ በድንኳን ጎብኝቷቸው አያውቅም። በአጠቃላይ ድህነት፣ ጉስቁልና በሙሉ አብይ አህመድ ወደ ጓዳ ግባ፣ ወደዛ ተደበቅ ነው ሲል የቆየው። ይሄኛው ግን አሳሳቢ ነው። ይሄ በጣም አደገኛ ነገር ነው። አሁን ጋናና የጠቀስከው እኔ በዝርዝር ሳይ በጣም ብዙ ሀገር ነው መግለጫ ያወጣው። አሁን ሶማሌላንድ የሚያስገርምህ ፕሬዚደንቱ ናቸው የመሩት ስብሰባው። ኢትዮጵያ ውስጥ እንደዚህ አይነት ችግር ተከስቷል ሲባል ድንበራችንን ማጥበቅ አለብን እና መመርመር አለባቸው ብለው ካቢኔ ውሳኔ አሳልፎ በተጠንቀቅ ቆመዋል። ኬንያ መግለጫ አውጥታለች። ኬንያም እንደዚሁ የጤና ተቋሟ መግለጫ አውጥቶ መንግስት ቦርደር አካባቢ ጥብቅ ክትትል እንዲያደርግ ምርመራ እንዲያደርግ ብላለች። ኡጋንዳ መግለጫ አውጥታለች። ሌላውን ተውና እዛ ባህር ማዶ ተሻግሮ ታይላንድም መግለጫ አውጥታለች። እና ብዙ ሀገራት በዚህ ጉዳይ ላይ አሁን ምንድነው የሚባለው ይሄ ሃይ አለርት የሚባለው በከፍተኛ ሁኔታ በጥንቃቄ መቆም፣ በተለይ ከኢትዮጵያ የሚመጡትን የመመርመርና ቦርደር አካባቢ ላይ መከታተል፣ ኢሚግሬሽን አካባቢ መከታተል የሚል ነገር እያሉ ነው ያሉት። እና ዓለም ደንግጧል ማለት ነው። እስከ ባህር ማዶ ድረስ ደንግጦ ነው ያለው። ለምን? በሽታው የሚታከም አይደለም፣ በቀላሉ የሚዛመት ነው። ስለዚህ ብዙ ህዝባችንን ሊያጠቃ ስለሚችል አንድ ጊዜ ከገባ እንደ ኮሮና አይነት ሊሆን ይችላል ብዙ ሊያጠቃ ስለሚችል ብሎ እንደዚህ በድንጋጤ ላይ ነው ያሉት። እና ኢትዮጵያ ቴሌቪዥን እንዳልከው ገብቼ ፌስቡክም ላይ ነበርና እንደው ምን አይነት ዘመን ላይ ነው ያለነው መሳይ? እንዴ መከላከያውን መንገር ይሄ በሽታ የሚመጣው ከዚህ ነው። ይሄ አሁን ለምሳሌ በኮሮና ጊዜ ምንድነው ሶሻል ዲስታንሲንግ ምናምን ይባል ነገር ነበር። ማስክ አርጎ ይሄን አርጎ እንደዚህ አርጎ ይባል ነበር። እሱን እኮ 24 ሰዓት ማስተማር የለብንም ወይ? አሁን ተከታታይ በሆነ አንድ ክፍል ተሰጥቶት በቴሌቪዥን ተጠንቀቁ፣ እንዲህ አይነት ምልክት ያየ ሰው ወደ ሆስፒታል ይሄድ፣ እንዲህ አይነት ምልክት ያለበት ሰው ቶሎ ገዛ ማግኘት አለበት ወዘተርፈ የሚባል እንቅስቃሴ ያስፈልግ ነበርና ቴሌቪዥኑን የሞላው የባህር እንቅስቃሴ ምንድነው የቀይ ባህር ጉዳይ የምናምን የሆነ ምንድናቸው የውጭ ሀገር መሪ መጡ ወዘተርፈ የሚል ነውና ይሄ በጣም አሳሳቢ ነው። እኔ በሽታው የተገኘበት አካባቢ እኮ ለመንግስት ለህዝብ የሚያስብ ሰው እኮ በሽታው የተገኘበትን አካባቢ እኮ ምንድነው ይሄ አስቸኳይ ጊዜ አዋጅ እኮ ማወጅ እኮ ተገቢ እኮ
ስንት ሰው ሲሞት ነው ስንት ሰው ሲያዝ ነው አስቸኳይ ጊዜ አዋጅ የሚታወጀው? ያችን ወረዳዋን እንኳን ጠብቆ ለተወሰነ ጊዜ መውጣት መግባት ተከልክሎ መቆጣጠር የሚቻልበትን ሁኔታ መንግስት መፍጠር አለበት። ባለሙያዎች ደግሞ እንዲያስተምሩ ቅድም ያለው አሁን እኛ መልክቱን አናቅ ኢትዮጵያውያን እንዴት እንደሚዛመታና ከምን እንደመጣ እናውቀው። ስለዚህ እኔ በጣም አሳስቦኛል። አሁን ያልከው ደግሞ በጣም አሳሳቢው ነገር ትላልቅ ከተሞች አዲስ አበባ፣ ናዝሬት፣ አዋሳ፣ እንደዚህ ድሬዳዋ የመሳሰሉ በጣም ህዝብ ተጠጋግቶ የሚኖርባቸው አካባቢ ገበያው እንደዛ የሆነበት አካባቢ እንደው በአንድ ቀን ውስጥ የመዛመት እድሉ በጣም ሰፊ ስለሆነ ባካችሁ ኢትዮጵያውያን ሐኪሞች እንደው ብዙ ነገር እየሰበራችሁ ወጣችሁ ድምጻችሁን አሰሙ የሚል ነገር ነው እንደው በዚህ ሰዓት ማስተላለፍ እንፈልገው መሳይ። ገለታው ምናልባት ምንድነው አገዛዙን እንዲደብቅ ያደረገው? ዓለም አቀፍ ድጋፍ ሰጪ አካላት በጉዳዩ ላይ ርብርብ እንዲደረግ ከገንዘብ ድጋፍ አንስቶ ሌሎችንም የሙያ ድጋፍ ሊያደርጉ የሚችሉበት ሁኔታ መፍጠር የሚገባው አገዛዙ ነው። ባለበት ኳራንቲን ተደርገው ባለበት እንዳይዛመት ሌሎች ጋር እንዳይደርስ ማድረግና ሌላውን ነገር ሁሉ ትቶ ይሄ ነገር ከቁጥጥር እንዳይወጣ ማድረግ ሲገባው ምንም ነገር እንግዲህ በአስማት ይሁን ወይ በሌላ ምንድነው መለኮታዊ ኃይል እንዲቆም እንደፈለገ የሚታወቅ ነገር የለም። ስራ ያስፈልጋል፣ ህዝቡን ማንቃት ያስፈልጋል። የተለያዩ ጥረቶች መደረግ አለባቸው። እየደበቁ በሽታው ተዛምቶ በኋላ ከቁጥጥር ውጪ ሲወጣ ምን መልስ ለመስጠት ነው እንደው አገዛዙ እየተዘጋጀ ያለው? በነገራችን ላይ ለምን እንደደበቀ እንኳን ምክንያቱ ያልገባቸው አንዳንድ አካላት ስለ ጉዳዩ ስናነጋግራቸው የሚሰጡት ምክንያት አለ። ያው ቀደም ሲል አንተም ያልከው አለ። ሁሉ ጊዜ ብልጽግና መልካም ነገሮች ብቻ እንዲገለጽ የሚፈልግ አገዛዝ ነው። ስለዚህ መጥፎ ነገሮችን ከኋላ ዝም ብሎ በቅዠትና እንደው በተስፋ የተሞሉ መረጃዎችን ደግሞ ከፊት እያመጡ ሰውን በህልም እንጀራ ማጥገብ የብልጽግና ስትራቴጂ እንደሆነ ነው የሚገልጹትና ደብቁ እንደተባሉ እንዳታነሱ እንደተባሉ ነው ከጤና ጥበቃም ሆነ ከሌሎች አካላት እየሰማ ነው። በተለይ ከጅንካ አካባቢ የሰማናቸው ሰዎች ከፌደራል መንግስቱ ጭምር ነው ጠቅላይ ሚኒስትሩ እና ከጤና ጥበቃ ሚኒስቴር ባለስልጣናት ደውለው አስተዳደሩን ሁሉንም ሲያስጨንቁ እንደነበረ ገልጿል። ማን አውጣላችሁ ነው? ማን ተናገሩ አላችሁ ነው? እንዲህ አይነት ነገር በፌደራል ደረጃ ነው የሚነገረው፣ እናንተ ምን አገባችሁ የሚል ከፍተኛ የሆነ ቅጣቶች ያለበት ምላሽ ነው ከፌደራል መንግስቱ የተገኘውና በዛም ምክንያት ወዲያውኑ የዞኑ አስተዳደር ሆስፒታሉን ዳይሬክተር በማባረር ነው እንደው እልሁንም ሌላውንም ነገር ለመወጣት ሙከራ ያደረገው። ለማንኛውም ገለታው ለምን ይመስልሃል? እንግዲህ አብይ አህመድ ስለ ቱሪዝም በብዙ ያወራል። ብዙ ነገሮች በቃ ዜጎች እንደፈለጋቸው ሀገራቸው ውስጥ እየተንፈላሰሱ ነው፣ የውጭ ሀገር ዜጎችም እየመጡ እየጎበኙ ይሄው ይንያል ብር አግኝተናል የሚል ተከታታይ ሪፖርት እየቀረበ ይገኛል። ከዚህ በተጨማሪም በቅርቡ የሚካሄድ ዓለም አቀፍ ጉባኤ አለ ከአየር ንብረት ጋር የተያያዘ ጉባኤ ይካሄዳልና ለዛ ጉባኤ ብዙ እንግዶች ይጠበቃሉ። እስከ 50 ሺህ የተባለው እንግዶች ይመጣሉ ነው። ይሄ በሽታ አለ ከተባለ ምናልባቱም ጉባኤው ሊሰረዝ ይችላል። ያንን ጭምር ታሳቢ በማድረግ ነው ነገሮች እንዲደበቁ የተፈለገው የሚልም ከዛው ከብልጽግና አካባቢ ያገኘነው መረጃ ያመለክታል። ግን የቱ ይቀድማል? እንደው ስብሰባው የሚቀር ቱሪዝሙ የሚቀር ሰው ሲኖር ነው እነዚህ ነገሮች የሚመጡትና አብይ አህመድ አንዳንዴ የሚያደርገውን የሚያውቅ አይደለም። ለማንኛውም እንዴት አየው? ከነዚህ አንፃር መደበቁ በስፋት እየወጣ ይገኛል መረጃው። እኔ ይሄ ብዙ ውሃ የሚቋጥር ምክንያት አይመስለኝም መሳይ። ዓለም እኮ በቴክኖሎጂ የት ደርሷል አይደለም? ይሄንን ለማወቅ የበሽታውን መስፋፋት ለማወቅ የአብይ አህመድን ቴሌቪዥን የሚያየለም። በዚህ ሰዓት ብዙ ምርምሮች እየተካሄዱ ነው ያሉት በቫይረሱ ዙሪያ፣ በመስፋፋቱ ዙሪያ። ኢንተርናሽናል ኮሚኒቲው ነቅቶ ነው የሚጠብቀው። በየተቋሙ ደርሷል፣ በየሀገሩ ደርሷል እና ኢትዮጵያ ውስጥ በደንብ ነው የሚከታተሉት ያለውን ሁኔታ እና እሱ በቴሌቪዥን እንዳይነገር ህዝብም እንዳይማር በማድረጉ ሊከለክለው የሚችለው ነገር የለም ማለት ነው። መረጃዎች ወጥተዋል። አሁን ከቅድም አሁን ይሄው እሱ ኢትዮጵያ ቴሌቪዥን ምንም ሳይናገር እነዚህ ሀገሮች በሙሉ መወያ አድርገውታል። በሙሉ አሁን ያነሳናቸው የጎረቤት ሀገሮች ኢስት አፍሪካ ውስጥ ያላወጣ መግለጫ ያላወጣ ሀገር የለም። ከሱዳን ብቻ ነው ያላየሁት። ያው እነሱም ያሉበት ሁኔታ ይታወቃል እና ኤርትራም አላየሁም። ከዛ ውጪ ያሉት በሙሉ መግለጫ አውጥተው በተጠንቀቅ መቆም አለብን ያሉ ነው ያሉት እና ምንም ሊገድብ አይችልም። ይሄው ተሰምቷል ማለት ነው። እኔ ካልቸሩ ነው በቃ ካልቸር ሆኗል መሳይ። ይሄ
በጎ ነገር ብቻ ነው መናገር ያለብን እና ችግርን መሸሽ እንግዲህ መንግስት እኮ የሚባለው ነገር በተለይ ፓርቲ በመድበለ ፓርቲ ስርዓት ውስጥ እኮ እሽቅድምድሙ ችግር እኮ ነው ችግር ለመፍታት ነው እንደምታውቀው መሳይ ይሄ ችግር የህብረተሰብ ችግር አለ ያንን እፈታለሁ ነው ብልጽግና ደግሞ ችግር በቃ ችግር ሲሸሽ ነው ብታየው ሲመጣ ወደ ስልጣንም የጎዳና ተዳዳሪ ያያል ምን ያያል ማአት ነገር ችግር ያያልና መጀመሪያ መሸሻ ምሽጋ አዘጋጁ ቢሮ ማሳመር የሚባል ነገር ቁጭ ብለው ደሴት ሰሩ በጣም ውድ የሆነ ጠረጴዛ መጡ ሽቶ እየነፉ በግቢው ውስጥ በቃ እንደዛ አይላንድ ፈጥረው ሸሽተዋል በቃ ከዚህ ሸሽተው ከችግሮች ሸሽተው ቁጭ ብለዋልና አንድ ሰው ያንን እናንሳ ሲል እንደ ጠላት ይታያል አሁን ባል ሆኗል አሁን የብልጽግና ሰው አይነሳም ችግር መሰለኝ ዝም ብሎ አብይ ብቻ እንዳይመስል በካልቸር ሆኖ ዝም ብሎ የብልጽግና ሰው ፌስቡክ ብታየው ሲናገር ብታየው ምን ብታየው በከፍታ ላይ ነው የሚልህ እየበረርን ነው የሚልህ እና አሁን ነገራችን ላይ ገለታው ከቀድሞ ፕሬዝዳንት ሳህለወርቅ ዘውዴ ጋር አብይ አህመድ ትልቁ ጸባቸውና በኋላም ሳይስማሙ እሳቸውም ያው ጊዜያቸውም አልቆ ከዛ ቦታ የተነሱበት ዋነኛው ምክንያት ሁሌ ችግር ታወራለሽ አንቺ ችግር ብቻ ነው ሌላ ነገር የምታውቂው ነገር የለም የሚል ነው አብይ አህመድ ሴትዮዋን ይጠላት የነበረው በሌላ አይደለም እሷ የምታየውን የምትሰማውን እያነሳች ስትናገር በፍጹም አብይ አህመድ በጣም ነው የሚቆጣው በጣም ጥብ እስኪነዝረው ድረስ ነው በሴትዮዋ አስተያየት የሚናደደውና አንድም የጥላቸው መንስኤ ለምን ችግር ታወሪያለሽ ነው ችግር አታውሪ ነው እንደውም እሷ በበቂ ማን ነው ፕሬዝዳንቷ በበቂ ሁኔታ ችግሮችንም አልተናገሩም ካለው ችግሮች እንደው በትንሹ የተናገሩትን ነው እኛም በብዙ ምንወቅሳቸው አንድም ለምን ዝም አሉ ብለን ስንወቅሳቸው የነበረው ነው ያቺን ነው የተናገሯትን ትንሿንም ለምን ችግር ታወሪያለሽ ሁሌ ከችግር ሌላ የምታወሪው ነገር የለም በማለት በዛ አቂሞ በመጨረሻም ክብሩ የሚገባቸውን ክብር ሳያገኙ ከቦታው እንዲነሱን ያደርጋቸውና ያልከው ነገር ትክክል ነው ለዚህም ነው የሱ ተከታዮች በሙሉ ቁጥር ከፍ ያለ ቁጥር እየጠሩ ያልተሰራ ነገር እየተናገሩ በስልጣን እድሜያቸውን ለማቆየትና ደሞዝ እየበሉ መኪናውን እያገኙ እንደምንም እድሜያቸውን ለመግፋት ይወሰኑት ያቁታል አብይ አህመድ ምን እንደሚፈልግ ስለሚያቁት የሚፈልገውን ነገር እየነገሩት በስልጣን መቆየት ነው የፈለጉት ይሄ ነው በቃ ይሄ እኮ እየተዛመተ ሄዶ አይደለም ብልጽግና የዜማ ውስጥ ገብቶ ማን ነው አዲስ አበባ ውስጥ ባለስልጣን ማናቸው አቶ ግርማ ሰይፉ ሲናገሩ ሰማሁት እዚህ ምንድነው ኦቢኤን ላይ ነው መሰለኝ አዲስ አበባ ውስጥ ኮሪደር ደሃን አላፈናቀለም ደሃ ነው ተፈናቅሎ ሄዶ ከአዲስ አበባ ምን ነገር ሲናገሩ በቃ ይሄ ነው የሚዛመት በሽታ ነው ልክ አሁን ይሄ ምንድነው የሚባለው በሽታ ማርበርግ ተዛማች ነው አይደለም በቃ የአብይ አህመድ ይሄ ችግርን መካድ ገልብጦ ችግሮችን ገልብጦ ጥሩ ዜና አድርጎ ማቅረብ የሚዛመት በሽታ ነው ተዛምቶ ሌሎች አካባቢ ሁሉ እንትን ብሎ ይኸው ለህብረተሰብን ችግር እየካዱ ነው ያሉት እና ይሄ ካልቸር ነው ባህል ነው መሳይ ገለታው ምናልባት እንግዲህ ያው አንድ ግለሰብ ስም ጠራ በእርግጥ የሱን ስም ጠርቶ ሚዲያችን ላይ ማንሳቱ ተገቢ ነው ብዬ ባላምንም ለምንድነው ባለጌን ሲሰድቡት የመረቁት ይመስለዋል ነው አንዳንድ ጊዜ ልክ ሲነገረው የሚያደርገው ነገር ሁሉ ሲነገረው እንደ ምርቃት የሚያይ ግለሰብ ነው ለማንኛውም እንደዚህ አይነት አስተያየት የሚሰጡ ሰዎች ምን ያህል በህዝብ ህይወት ላይ በአጠቃላይ በሀገር ላይ ምን ያህል ከፍተኛ አደጋ ያመጡ እንዳለ የተገነዘቡት አይመስለኝም ለማንኛውም ይሄን ግለሰብ ጨምሮ ሌሎችም እየሰጡ ያሉት አስተያየት ጊዜያዊ የሆነ ስልጣን ሊያስገኝላቸው ጥቅም ሊያስገኝላቸው ይችላል ነገር ግን በሽታው እቤታቸው መምጣቱ አይቀርም ማርበርግ ባለስልጣን አይል ተሿሚ አይል ተራ ሰራተኛ አይል ሁሉንም በር የሚያንኳኳ አደገኛ በሽታ እንደሆነ ነው የሚገለጸውና ራሳቸው እንደ ሴት ሰርተው ኳራንቲን አድርገው አይደርስብንም ብለው ተመክተው ከሆነ የብልጽግና ሰዎች ምናልባት ትልቅ ስህተት እየሰሩ ይገኛሉ ነገር ግን ገለታው አሁን ባለው ሁኔታ እንዲህ የሚደብቅ ለዜጎቹ ደንታ የሌለው አገዛዝ ባለበት ሁኔታ ይሄን በሽታ ከሚያመጣው አደጋ ለመቀነስ የሚያስችለው በምን ምክንያት ነው ብለታምና ለህብረተሰቡ እንዲህ አይነት ነገር ላይ ምን ጥንቃቄ ማድረግ አለበት እንግዲህ የሚናገር የሚያስተባብር በጀት መድቦ በሽታውን ለመከላከል እንደው ቅድሚያ የሚሰጥ መንግስት የለውም የኢትዮጵያ ህዝብ ስለዚህ ራሱን መጠበቅ አለበት አንዳንድ አካላት በጉዳዩ ላይ የሚችሉትን ማድረግ ይገባቸዋልና በዚህ ወቅት ላይ ምን ማድረግ አለበት ብለታምናለህ ገለታው እኔ መቼም አሁን ይሄ ሜንስትሪም ሚዲያ የሚባለው በተለይ ዋናው የመንግስት ሚዲያ እንግዲህ ተዘግቷል የዚህ ህብረተሰብ ችግር በተለይ ይሄንን አደገኛ በሽታ ለህብረተሰቡ ግንዛቤ በመስጠት ረገድ ዘግቶታል ስለዚህ
እኔ የተለያዩ ማህበራዊ ሚዲያዎችን መጠቀም የሚያስፈልግ ይመስለኛል። ሐኪሞች እናንተ የኢትዮጵያ ልጆች የኢትዮጵያ ያፈረቻችሁ ሐኪሞች እኔም አሁን በደንብ አልገባኝም መሳይ ምን እንደሆነ ቫይረሱ እንዴት እንደሚነሳ በጥልቀት ለማወቅ እኔም ራሴም እንኳን ፈልጋለሁና መከላከያ ዘዴዎቹ ምንድናቸው? ቫይረሱ ምንድነው? እንዴት ነው የሚዛመተው የሚለው በተለይ ይሄ መዛመቻ መንገዱን በቲክቶክ አለ አይደለም አነሳነስ ያሉ ቲክቶክ እንትኖች በሶሻል ሚዲያስ በፌስቡክ በትዊተር እና ደግሞ መሳያንተም ደግሞ እንደዚሁ ሐኪሞች አሉ እነሱን በተለያዩ ሐኪሞች መግለጫ እንዲሰጡ ማድረግ ሌሎች ሚዲያዎችም እንደዚህ ሽፋን ሰጥተው ህዝባችን እንዲከላከል ራሱን እና እንዲጠቁም አንዳንድ ጊዜ እንዳየሁት አንዳንድ ምልክቶች አሉ እና እነዛ ምልክቶች ያየ ሰው ከሌላ ህመም ጋር አገናኝቶ ቁጭ ብሎ ቤተሰብ ደግሞ የኛ ሰው ምታቀው ነው ሲያስታምም ታቅፎ ነው ምን ብሎ ነው አምቡላንስ የሚባል የለ ሐኪም ቤት የለ ምን የለና የመዛመት እድሉ በጣም ሰፊ ነው በተለይ ከተማ ውስጥ በጣም የፈራሁት እኔ ከተማ ውስጥ ነው ትላልቅ ከተማ ውስጥ አንድን በጣም ብዙ ነው የሚጎዳው ስለዚህ ይሄንን ማህበራዊ ሚዲያ በመጠቀም ሐኪሞች ባካችሁ መልእክቶቻችሁን አስተላልፉ የሚል ነገር ነው እኔ መናገር የሚችለው መሳይ ገለታው እንግዲህ ጉዳዩን በተመለከተ እንዳልከው ባለሙያዎችን ለማናገር እየሞከርን ነው እንዲሁ እዚህ ያሉ የህክምና ባለሙያዎች ከጉዳዩ ጋር ከተላላፊ በሽታ ከእንደዚህ ጋር የተያዘ ልምዱም ሙቀቱም ያላቸውን የህክምና ባለሙያዎች እንዲሁ እየሞከርን ነው እየደወልን እያገኘናቸው ነው በዋናነት ሀገር ቤት ያሉትን ለማግኘት ሞክረን ነበር ግን ባለው ይሄ አፋኝ ስርዓት ምክንያት እንደዚህ ወጥተው ስለ ጉዳዩ ቢናገሩ ነገ ከነገ ወዲያ ሊደርስባቸው የሚችለውን ችግር በመስጋት እንደዚሁ በአየር ላይ ድምጻቸውም ሆነ ምስላቸው እንዲታይ ያልፈለጉ እንደሆነ ነው የተረዳነው አንድ ሁለት ሐኪሞችን አነጋግሬ ነበር በተለይም ጂንካ አካባቢ ከጉዳዩ ጋር ቅርበት ያላቸውን ወገኖች ለማግኘት ያደረጉት ጥረት እንዲሁ መረጃ ከመስጠት ባለፈ ወጥተው ለመናገር ፈቃደኛ እንዳልሆኑ ነው የነገሩንና አገዛዙ እንዲህ አይነት የፍርሃት ድባብ ነው ሀገሪቱ ላይ የረጨው እንዲህ መልካም ነገር ነው እንግዲህ ከበሽታ ራሳችሁን ጠብቁ ብሎ አንድ ባለሙያ ለመናገር የሚፈራባት ሀገር እየሆነች መጣለችና ነገሩ እጅግ አስደንጋጭ ነው በተለይ በአገዛዙ በኩል እየተወሰደ ያለው በሽታው በሚያስፈራ መልኩ ልክ እንደ ኮሮና ቫይረስ የመዛመት መጠኑ ሰፊ አልሆነም እንጂ ምናልባትም ሆኖ ሊሆን ይችላል ሰዎች በምን እየታመሙ እየሞቱ እንዳለ በምን እየታመሙ አልጋ ያያዙ እንዳለ አናውቅም በወረርሽኝ ደረጃ መግባቱንም የሚያሳይ በእርግጥ ምልክት የለም ግን መሆኑ አይቀርም ወደዛ መምጣቱ አይቀርምና ያንን ኮዲው ማቆምና መግታት እየተቻለ አገዛዙ ግን መደበቅን የመረጠው ለማንኛውም በጉዳዩ ላይ ተጨማሪ መድረኮችን የምናመቻች ይሆናል ገለታው ወደ ሌሎች ርዕሰ ጉዳዮች እንምጣ እንግዲህ ኢትዮጵያ በህዝባዊ ቢተኝነትና በህዝባዊ ተጋድሎ ከፍተኛ የሆነ ንቅናቄ የታየባት ያለች እንደሆነች ማንንም ሰው አይኑን ገልጦ የሚያይ ሁሉ የሚመሰክረው እውነት ነው በተለይም ህዝባዊ ቢተኝነቱ ከቅርብ ጊዜ ወዲህ እየተስፋፋ መጥቶ የዩኒቨርሲቲ ተማሪዎችንም ወደ ተቃውሞ ያስገባበት ሁኔታ ነው የተፈጠረው አሁን ያገዛዙ ኃይሎች በወሰዱት እርምጃዎች ነገሩ ያዝ ለቀቅ ቀዝቀዝ በረድ ሞቅ ይያለም ነገር ግን ሳይቆም መቀጠሉ ነው የተረዳነው በተለይ ወደ አማራ ክልል ከተሻገረ በኋላ አገዛዙ የኃይልና የጭካኔ እርምጃ መውሰድ መጀመሩን ተከትሎ እንግዲህ ነገሮች መልካቸውን እየቀየሩ መምጣታቸውን መታዘብ ይቻላል በደባርቅ ዩኒቨርሲቲ 2 ተማሪዎች ተገለዋል እንደዚሁም በርካታ ተማሪዎች ቆስለዋል የታፈኑ የተወሰዱ ተማሪዎች እንዳሉ ነው የሰማነው በበርካታ ዩኒቨርሲቲዎች በተለይ አማራ ክልል ወደ 10 የሚጠጉ ዩኒቨርሲቲዎች ያለው በአብዛኛው ታንክና ዙ 23 እስከ ግቢ ውስጥ ዘልቀው ላለፉት 2 ዓመታት ማለት ነው ተማሪዎችን ያስፈራሩና ገፋ ሲልም ያፈኑ ምንም አይነት የተቃውሞ እንቅስቃሴ እንዳይደረግ ከፍተኛ የሆነ እንቅስቃሴ ያደረጉ ነው የሚገኙት የአብይ አህመድ ታጣቂዎች ለማንኛውም የዩኒቨርሲቲ ተማሪዎች አመጽ ሌሎች አካባቢዎችንም እያዳረሰ መቀጠሉን ነው ገለታው የምንረዳውና እስቲ እንዴት አየኸው ጥያቄው ደግሞ በፊት ሲያነሱ ከነበረው አሁን ሌሎች ነገሮችንም እያካተተ ነው በፊት ለአንድ አመት አገልግሎት ስጡ ተብሎ በትምህርት ሚኒስቴር የወጣው መመሪያ በመቃወም ነበር የወጡት አሁን ግን ሌሎች የመብት ጥያቄዎችንም እያነሱ ነው ሌሎች ነገሮችንም የዲሞክራሲ የነጻነት የፍትህ የእኩልነት ብዙ ነገሮች በዩኒቨርሲቲ ተማሪዎች መልእክቶች ላይ የተንጸባረቁ በመሆናቸው ነገሩ እየሰፋና ብዙዎችን የሚያካትት ህዝባዊ ንቅናቄ የሚደረግ መሆኑን ነው ለመግለጽ የሚቻለው ሌላው በመምህራንና
በተማሪዎች የሚደረገው ተቃውሞ ነው። መምህራኖቻችንን እየተራቡ ክፍያ ተነፍጓቸው እኛ መማር አንችልም ያሉ በባሌ ዞን የሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች አደባባይ ወጥተው ለመምህራኖቻቸው ድጋፍ ያሳዩበት ትዕይንት ነው የተካሄደው። እንዲህ አይነት መሰል ትዕይንቶች በሀዲያ የተለመደ ነው፣ በየጊዜው ይካሄዳል። ተማሪዎች ወጥተው መምህራኖቻችን ርቧቸዋል፣ እየራባቸው አስተምሩንም በሚል ድጋፋቸውን የገለጹባቸው ትዕይንቶች ተካሂደዋል። በየቦታው ያለው ተመሳሳይ ነገር ነው። በአዲስ አበባ አቅራቢያ ሞጆ አካባቢ በመቶዎች የሚቆጠሩ ከባድ ተሽከርካሪዎች ቆመው ነው የሚገኙት። አድማ ላይ ነው ያሉት። አድማቸውም የኮቴ ክፈሉ አለዚያ ተንቀሳቀሱም ሲባሉ የኮቴም አንከፍልም ብለው እዚያው መኪኖቹ በቆሙበት እንዲቀሩ አድርገዋል። ድምጻቸውን እያሰሙ ነው። ያው የኢትዮጵያ ሕዝብ ይስማን ብለው በተለያዩ መድረኮች ላይ መልእክት እያስተላለፉ ይገኛሉ። ሁሉም የህብረተሰብ ክፍል ማለት ይቻላል ብሶት አለው፣ ጥያቄ አለው። ምናልባት የተባበረ አንድ አይነት ድምጽ በቀጣይ ይመጣል ተብሎ ነው የሚጠበቀው። ገለጣው እንደው መቼም እንግዲህ ይሄ መንግስት ሲፈርስ እኛም በእድሜያችን እንግዲህ አየና በኢህአዴግንም አየን፣ ደርግንም ወደ መጨረሻው አየን እና አንዳንድ ሀገሮችን መንግስት ሲፈርስ እንደዚህ አይነት መያዣ መጨበጫ የሌለው የስርዓት መፋለስ ይበዛል። ጥያቄ በጣም ይበዛል። ቢሮክራሲ ውስጥ ያለው ደግሞ ይሄ ቢሮክራሲ ውስጥ የሚሰራው እየተበሳጨ ስለሚሄድ ብዙ ነገሮችን ያበላሻል፣ ስራ ያበላሻል፣ የተለያዩ ስራዎችን ያበላሻቸዋል እና በዛ ለውጥ ስለሚፈልግ እኮ ነው ለውጡ የህዝባዊ አመጹ ቶሎ ቶሎ እንዲራመድ ስለሚፈልግ ያበላሻቸዋል እና በዚህ የተነሳ ቅጣም ባሩ ነው የሚጠፋውና ኢትዮጵያ ውስጥ ያለው ሁኔታ ይሄ አሁን እዛ ደረጃ ላይ ነው የሚመስለው ስናየው። እዚህ ጭነት መኪና የሚነዱ ወንድሞቻችን በዚህ በኩል ይባላል፣ ተማሪው ያምጻል፣ ሐኪሙ እዚህ ጋር ያምጻል፣ አስተማሪው እዛ ጋር ያምጻል፣ የታክሲ ሹፌር ነገ ይነሳል። እንደዚህ ያለ የማህበረሰብ ክፍል ሁሉ ጥያቄውን እያዘ የሚነሳበት ሁኔታ የመጨረሻው ዋዜማ የሰውየው መሄጃ ዋዜማ ነው ብለና ከዚህ በፊት አምናም ብለናል። ነገሩ ግን መንግስት እኮ ነው የሚወድቀው፣ መንግስት ነው የሚወድቀው እና እንዲህ ዝም ብሎ አንድ ቀን ላይሆን ይችላል። ብዙ እየገዘገዘው ነው ግን ያለው እና እኔ የተማሪዎቹ ጥያቄ የሌሎችም የህብረተሰብ ክፍሎች ጥያቄ ወደ ብሔራዊ ጥያቄ አሁን ያልከው መሳይ አሁን እያደገ ነው ያልከው ነገር ነው። እሱ በጣም መሰረታዊ ነገር ነው። የልጆችን ጥያቄ በመጀመሪያ ቁጭ ብዬ እያሰብኩ ነበር መሳይ። የዚህ የተማሪዎችን ጥያቄ እንደ እነሱን ጥያቄ እየገረመኝ እንደገና እንደ አዲስ እየገረመኝ 3ኛ ዓመት ተማሪ ወጣችሁ ሄዳችሁ አገልግሉ የሚባል ነገር ነው። በመጀመሪያ ደረጃ የመጀመሪያው እነዚህ ልጆች እነዚህ ተማሪዎች ሊጠይቁ የሚችሉት ምንድነው ማገልገል ማለት? ተምረው ሲሄዱ ሊያገለግሉ አይደል እንደሚሄዱት? ዳኝነት የተማሩ ልጆች ለው የሚማሩ ልጆች ዳኝነት ከተማሩ በኋላ እጃቸውን አውጥተው ህዝቤን ላገለግል በተማርኩበት በሙያዬ ያለምንም አድሎ ላገለግል ቃል እገባለሁ ብሎ እኮ ለአገልግሎት እኮ ነው የሚሄዱት። ሰው ተመርቆ ያገለግላል እኮ እንደው አስተማሪም ይሁን ሌላ ሙያ ያለው ይባል የለም የአገልግሎት ዘመንህን ጨርሰሃል ተብሎ ነው እኮ ጡረታም ሲወጣና ለአገልግሎት ማለት ይሄ አንድ አመት ላይ ከትምህርት ሰርቆ ነው የሚባል ነገር የለም። አገልግሎት ነው አንዱ ይሄ ነው ኮንሴፕቱ ነው የገረመኝ ከትምህርት ሚኒስቴር። በጣም ሁለተኛው ነገር ይሄ አንዳንድ አካባቢ ፕራክቲካም የሚባል ነገር አለ መሰለኝ። ፕራክቲካም ማለት የተግባር ትምህርት ማለት ነው። ለምሳሌ ቀለም ትምህርት ይማሩና ከዛ ወጣው ፊልድ ማለት ነው። ወጣው ከውጪ እንዲማሩ ይደረጋሉ አንዳንድ ጊዜ እና ይሄ የፕራክቲካም አይነት ወይም ይሄ እንደ ኢንተርን አይነት ባህሪ ደግሞ የለው። ተመልከታው ምንድነው 3ኛ ዓመት ላይ ያለ ሰው የማኔጅመንት ተማሪ አለ፣ የኢኮኖሚክስ ተማሪ አለ፣ የስነ ስዕል ተማሪ አለ፣ የቲያትር ተማሪ አለ፣ የኢንጂነሪንግ ነርስ አለ እና ሁሉ ተሰብስቦ ሂሳብና እንግሊዘኛ አስተማሪ ነው የሚሆነው። ይሄ ምንም ግን ከሙያው ጋር ምንም ግንኙነት የሌለው ስራ ላይ ነው የሚሄደው ማለት ነው የሁሉ ህዝብ የሁሉ ተማሪ እና አንድ ትምህርትን ይጎዳል፣ ሁለት ራሱን ተማሪውን ይጎዳዋል። አንድ አመት ሙሉ እንግሊዘኛ ሲያስተምር የሚውል የኢንጂነሪንግ ተማሪ ወይም ደግሞ የሶሲዮሎጂ ተማሪ ትምህርቱን ያንን የዩኒቨርሲቲ ትምህርቱን ትቶ በሚቀጥለው አመት እንደገና ዲግሪ ማሟያ ጽሁፍ ጻፍ እንዴት ይባላል? እና ምን ማለት ነው? ተማሪውንም እየገደሉ ትምህርትንም እየገደሉ የሚሄድ ነው። እኔ ፕራክቲካም አይደለም። ፕራክቲካም ሲቀረጽም ካሪኩለም ይቀረጻል። ወጣው አንድ አመት ምንድነው የውጪ ትምህርት እንዲማሩ በሚሰሩበት ማኔጅመንት የሚማረው ተማሪ ማኔጀሮች ያሉበት ቦታ ይላክና እዛ እንዴት ነው ማኔጅመንት ስራ የሚካሄደው ብሎ አጥንቶ እንዲመጣ ማለት ነው። እንዴት አቅመው
ጋዜጠኝነት የሚባል ተማሪ በየሚዲያው ተልቆ እዛ አብሮ ሲሰራ ከርሞ መጥቶ ይሄ ነው ፕራክቲካል የሚባል ነውና ይሄ አይደለም እንደ ዶክተር ብርሃኑ እያደረጉ ያለው። ሌላው ሶስተኛው እንደ ተማሪዎች የሚጠይቁት ነገር በረሃብ ሲለቁ ወይ በጣም ያስገርማል መሰለኝ። እንደ በረሃብ ተማሪው ተመልሶ ይመጣል በአመቱ ብዬ ያላስበው ምን በልቶ የታድሮ እንዴትም ይሄንን አይደለም ተማሪ አስተማሪው ራበኝ እያለ ሐኪሙ ራበኝ እያለ ኑሮ በጦፉበት ጊዜ ሰው መረዳዳት ባቆመበት ጊዜ እነዚህ ምንም በኪሳቸው ገንዘብ የሌላቸው ልጆች እንደዚህ አድርጎ ማሰቃየት ምንድነው የሚለው እነዚህ ጥያቄዎቻቸውን አብስለው መጠየቅ ተገቢ ነው። ግን ከዚህ ባሻገር ግን መሳይ ያነሳው ኢምፖርታንት ነገር እነዚህ በየመስኩ የተዘረው ሐኪም ያነሳቸው አስተማሪ ያነሳቸው ተማሪ ያነሳቸው ጥያቄዎች የኔፓል አይነት ጥያቄ ማስነሳት ያለባቸው ይመስለኛል። ኔፓል ውስጥ ምንድነው ያደረጉት? የተለያዩ ጥያቄዎች ተነሱ። ወዲያው ግን ብሔራዊ ጥያቄ ተፈጠረ። ያ ብሔራዊ ጥያቄ ምንድነው? ሙሰኛ ነህ። አብዛኛው የኢኮኖሚ የስራጥ ችግሩ የደሞዝ ችግሩ የምኑ ችግር ከሙስና ጋር የተያያዘ ነው። ስለዚህ አሉ ሪዛይን አድርግ ፕራይም ሚኒስትሩ ስሙ ይዘው ነበር ቀደም ሪዛይን አድርግና ሽግግር ጊዜ ይፈጠር። አሁን ይሄ የሐኪሙም ጥያቄ ሆነ የተማሪውም ጥያቄ ሁሉም ጥያቄ ሆነ። እንዳሉትም ሰውየው እንዲለቁ አደረጉና ሙስና ሲታገሉ የነበሩ ዳኛ አንተ ቁጭ አድርገዋል። አሁን ትላንትና ሌላ አመጽ ነበር። ይገርማል። ኔፓል ውስጥ መሳይ ጄንዚዎች ወጥተው ሰልፍ አድርገው ነበር። ምንድነው ሰልፉ? ያ ቀደም ያለው የተባረረው ጠቅላይ ሚኒስትር ደጋፊዎች ሰልፍ ወጡ ይመለስልን ብለው ጄንዚዎች ሄዱ ወጥተው በተኗቸው እና ምንድነው ክትትል እያደረጉ ነው ማለት ነው። እነዚህ ወጣቶች ይሄ የተከሉት ተክል እግዚአብሔር ፈቅዶ እንዲያድግላቸው ይሄ ሽግግሩ ጊዜ እንዲያድግ ነው እንጂ ያንን ሊያበላሽ የሚመጣ የቀደመው ደጋፊ መጥቶ እንዲያበላሽ ስለማይፈልጉ እስካሁን በንቃት እየጠበቁ ነው ያሉት። እና የኢትዮጵያ ወጣት በተለይ አሁን ጄንዚ ማለት እንግዲህ ዩኒቨርሲቲ ተማሪዎች ናቸው። እነዚህ ወጣቶችም ይሄን ጥያቄያቸውን ወደ ብሔራዊ ጥያቄ አብይ አህመድ ከስልጣን ይውረድ የሽግግር ጊዜ ምድሪቱ ውስጥ ይምጣና የተማሪውም የሐኪሙም የመምሩም ጥያቄ ይፈታ የሚል ወደዛ ማደግ አለበት የሚለውን ያነሳውን ሐሳብ እንደው ለመደገፍ ነው መሰለኝ። ገለታው በነገራችን ላይ የሐኪሞቹም የሕክምና ባለሙያዎችም ባለፈው ተቋርጦ ወይም ደግሞ ቆሞ የነበረው ህዝባዊ እምቢተኝነት ሊጀመር የሚችልበት ሁኔታ እንዳለ እየተነገረ ነው። በአንዳንድ አካባቢዎች ከወዲሁ ተጀምሯል። በተለይ በአማራ ክልል አጣዬ አካባቢ የሕክምና ባለሙያዎች ደሞዝ የለም ተገቢ የሆነ ክፍያ ይሰጠን የሚሉ መፈክሮችን ይዘው በሚሰሩባቸው ሆስፒታሎች ውስጥ መታየታቸው ነው የተመለከተው። እንዲህ አይነቱ ነገር በስፋት የሚካሄድ እንደሚሆንም ይጠበቃል። ስለዚህ ተጀምሯል። አንዳንድ ያገዛዙ ሰዎች ምናልባት በኃይል ማፈናቸው፣ ጥይት ተኩሰው መግደላቸው፣ ማሰራቸውና ማሳደዳቸው ውጤት ያመጣል ብለው ብዙ ሙከራ እያደረጉ ነው። ይህንንም ተማምነው የተቀመጡ የትም አይሄዱም እንዲህ አይነቱን ነገርም በትኗለን ብለው ተኩራርተው የተቀመጡ አሉና ይሄ ነገር ተጀምሯል። አሁን እንዲህ ያዝለቀቅ ሲያደርግ አይተዳክሟል፣ ነገ አይነሳም። ድሮውንም ዝም ብሎ በሙቀትና በስሜት የተነሳ ነው ይበርዳል፣ በቁጥጥር ስር አገዛዙ ያስገባዋል ብለው በእርግጠኝነት ይሄንን የሚገልጹ ወገኖችም አሉና እንደው ይሄንን ነገር እንዴት ታይዋለም? እንዲህ ያዝለቀቅ ማድረጉ ስለተገደሉ የተወሰነ እረፍትም ወስደው ወይም ደግሞ ነገሩን በተጠናከረ ሁኔታ ዳግም ይዞ ለመምጣት እየመከሩ ያሉ እንዳሉም እናውቃለን። በተቀናጀ ሁኔታ በተለያየ መልኩ ታክቲክ ላይ ያተኮረ ህዝባዊ እምቢተኝነት ለመፍጠር እየተዘጋጁ ያሉ አካላትም እንዳሉ ይታወቃል። ግን እቺ የኃይል እርምጃንና መግደልን እንደ ትልቅ ስኬት አይተው የታባታቸው ይኸው አስተነፈስናቸው የሚሉ የብልጽግና መንደር ሰዎችንም እየሰማን ነውና ይህን እንዴት ታይዋለ? በዚህ መልኩ የተጀመረውን ማዳፈን ይቻላል? አሁን ኢትዮጵያ ውስጥ እኮ ያለው ትግል አብዛኛው የጄንዚ የሚባል ትውልድ አብይ አህመድን እጁን እያጣመረ ያመጣው ወጣት እኮ ግንባሩ ለጥይት ሰጥቶ እኮ ጫካ ገብቶ በየቦታው እየታገለ ነው ያለው። በኦላ በኦሮሚያ በኩል ፋኖ አለ፣ በአማራ በኩል በየቦታው እኮ ወጣቱ በዚህ ደረጃ ወስኗል መሰለኝ። በዚህ ደረጃ የውሳኔው ጥግ እዚህ ደርሷል። ክላሽ አንስቼ ጠመንጃ አንስቼ ታገለዋለሁ ብሎ የወሰነ ወጣት እኮ
ያለበት ምድር ነው ማለት ነው እና እንዲህ ፈርቶ ወደ ኋላ ሊበተን የሚችል ትግል የለም እንደውም የታጠቀ ደጀን ያለው ህዝባዊ ቢዘኝነት ነው ኢትዮጵያ ውስጥ ያለው የታጠቀ ደጀን ያለው አንድ ችግር እንኳን ቢመጣ ወታደሩ አካባቢ እንኳን የሆነ መፈረካከስ ነገር ቢመጣ መሰበር ነገር ቢመጣ ሊቆጣጠር የሚችል ደጀን ያለበት ሁኔታ ነው ያለው ኢትዮጵያ ውስጥ ስለዚህ እኔ ይሄንን ከቁም ነገር የሚቆጠር አይመስለኝም ወጣቱን በዚህ የሚደናገጥ አይደለም ወደፊት ይሄ ህብረተሰብ ትግል እንደዛ ነው የትም ሀገር ቢሆን ህብረተሰብ ሲነሳ ምናየው ነው በተለያዩ ሀገሮች አሁን ያለው ጄኒዚ ሙቭመንትም ስናይኮ አለ መስዋዕትነት ይከፍላሉ የተለያየ ጥቃት ይፈጸማል መስራት አለ መሳደድ አለ ይህን ሁሉ ዋጋ እየከፈሉ ነው ወደ ትግላቸው ወደ ፍጻሜ የሚያመጡት እና አሁን ዋናው በጣም ኢምፖርታንት ነገር መሳይ ኢትዮጵያ ውስጥ የአብይ አህመድ መንግስት ችግር ሊፈታ አይችልም ከዚህ በኋላ እነዚህን ጥያቄዎች ቀጭን ጥያቄ አይደለም ያለው በየሴክተሩ ተማሪው አስተማሪው በሐኪሙ በገበሬው በየቦታው ያለው ጥያቄ ያንን ጥያቄ ሊፈታ የሚችል መንግስት አይደለም ሊፈታ የሚችል ነው ብሎ የሚያምን ሰው አለ አሁን ሲጠይቅ መሳይሆን እንደው ዝም ብሎ ብልጽግና ውስጥ ያለ ሰው ብልጽግና ውስጥ ያላችሁ ሰዎች አሁን አብይ አህመድ የሚቀጥለው አመት እስቲ ዝም ብሎ ይቆይና የሚቀጥለው አመት ችግሩን ሊፈታው ይችላል ብላችሁ ነው የምትጠብቁት የለም ጨርሷል ይሄ መንግስት የተጠያቂነት ራሱ ጥላውን እንኳን የሚፈራ መንግስት ነው በጣም በብዙ ችግር ውስጥ የተዘፈቀ ነው በዘር ማጥፋት በዋር ክራይም ሳይቀር የተከሰሰ መንግስት እና ሊፈታው አይችልም ከዚህ የተነሳ የሚያወጣቸው ህጎች ሁሉ የተደናበሩ እኮ ናቸው መሳይ አሁን የዚህ የትምህርት ሚኒስቴሩ ይሄው አስገርሞን የጮህና ያለ ነው ባለፈው በቀደም ከአንድ ወንድሜ ጋር አወራ ነበርና ምን አለ ይሄ ወንድም እኔ አንድ ህግ ነገር ሲያወጡ አዙረው ያዩም ማለት አዙረው ያዩ ለምሳሌ ምን አነሳ መሰለ ይሄ ትርፍራፊ የምግብ ቤት ትርፍራፊ መስጠት የተከለከለ ነው የሚል አዋጅ አወጡ አለ ለማኙ ምን ይሁንሽ ለለማኙ ለሚለምነው ሰው ለየኔ ብጤው መመገቢያ ቦታ እኮ አላዘጋጁ በቃ ድሃ ነው ያ ሰው ስራ የለውም ስለዚህ ያ ሰው ሄዶ የሚበላበትን አንድ የሆነ መመገቢያ መመገቢያ አዳራሽ ነገር ሰርቶ ከዛ በኋላ መከልከል አንድ ነገር እንደዚህ አይነት ህግ ተመልከተው ነው ገለታው ካነሳው አይቀር በዚሁ ሰሞኑ እንደዚህ አስገራሚ ህጎችንም ወጥተዋል በአዲስ አበባ ደረቅ እንጀራና ዳቦ በሱቆች እንዳይሸጡ ህግ ወጥቷል ስለዚህ ደረቅ ዳቦም እንጀራም የሚሸጠው ከዚህ በኋላ በምንድነው በሞሎች ውስጥ በሱፐርማርኬት ነው ሱፐርማርኬት እንግዲህ ማን ነው ያንን ዋጋ ችሎ ገዝቶ ደረቅ እንጀራና ዳቦ የሚመገቡ ምንና እንደዚህ አይነት ህግ ለምን እንደሚወጣ ግራ የሚያጋባ ነው ሌላው አረቄ ነው ያበሻ አረቄ መሸጥ እንግዲህ ይሄ አረቄ ጥቅም አለው ጉዳት አለው ሌላ ጉዳይ ነው ግን በዚህ ህይወቱን የሚመራ ይሄንን እየቸረቸሩ ህይወታቸውን የሚገፉ በመቶ ሺዎች የሚቆጠሩ እናቶች ቤተሰብ ያላቸው እንዳሉ ይታወቃልና በተለይ አዲስ አበባ ላይ ይሄንን ሽያጭ አግደዋል እንደውም አረቄውን ሜዳ ላይ ሁሉ ሲደፉ ያየነበትም እንደዚሁ አጋጣሚ ነበርና እንደዚህ አይነት ህጎችን ያወጣል አገዛዙ አሁን ሰሞኑን ደግሞ ትምህርት ሚኒስቴር የሆኑ ነገሮችን አውጥቷል ምንድነው ጥፍር መሰራት አይቻልም ጸጉር አርቲፊሻል ማድረግ አይቻልም ብዙ ገደቦችን በተማሪዎች ላይ ማውጣቱን እየሰማን ነውና እንደው ትልልቁ ጉዳዮች ላይ ብታተኩሩ ምናለ ሀገርን የሚያሻግር ሀገር እንደዚህ ጭንቅ ምጥ ውስጥ የከተቱ ችግሮችን ብትፈቱ ምን አለበት እንደነዚህ አይነት ነገሮች ላይ ገደብና ክልከላ ያደረጉ የበለጠ ህዝቡ ምሬት ውስጥ እንዲገባ የበለጠ ባለፈው እንዳልነው ነው አብይ አህመድ በገዛጁ አውርዱኝ በገዛጁ ህዝቡን ምሬት ውስጥ እየከተተ ምንድነው አብዮት ሆ ብሎ ከዛ ከቤተ መንግስት ፈንቅሎ እንዲያስወጣው የኢትዮጵያን ህዝብ እየተባበረ ነው ያለው የኢትዮጵያ ህዝብ አይኑን ገልጦ እኮ ቢመለከት አብይ አህመድ ኑና አባሩኝ አስወግዱኝ እያለ እየተማጸነ ይመስላልና እንደነዚህ አይነት ህጎች በወጡ ቁጥር ህዝቡ የበለጠ እየተማረረ ምናልባትም ወደ አጠቃላይ ህዝባዊ አመጽ እንዲሄድ የሚያደርገው ነውና ህዝቡ የበለጠ ለይቶለት ስርዓቱን እንዲጥለው የሚያደርገውናልና እነዚህ ህጎች መውጣታቸው እንደው ለማስታወስ ያህል ነው እንደውም አንዱ የተነሳው የዚህ እንጀራው ጉዳይ አንስቶ አንዱ ታክሲ ይዤ ነው ማለት እንግዲህ ሄጄ ታክሲ ይዞ ሄዶ እንጀራ ገዝቶ መምጣት አለበት ካለበት ቤት ሲያየው እንጀራ የሚሸጥበት ቦታ ታክሲ የሚያዝዝ ነው አለ
ስለዚህ ታክሲው ደግሞ አንድ እንጀራ ይገዛል ሌላ እና ህብረተሰቡን አሁን እንደዚህ ምን ይሄ ስፔሻላይዜሽን እኛ ሀገር ገና ነው። በሱቅ አንድ ነገር መሸጥ ምናምን የሚባለው ማለት ነው። እንግዲህ ብዙ ነገሮች አንድ ትናንሽ ሱቆች ብዙ ነገሮች አንድ ላይ ነው የሚሸጡት እና እንጀራ ብቻዋን ምን ችግር ተፈጥሮ ነው? ዳቦ ብቻው ምን ችግር ተፈጥሮ? ህብረተሰቡን ኑሮ ማየት እኮ ነው። አንዳንድ ጊዜ ሌላው ሀገር ያየነው ነገር እኛ ሀገር ላይሰራ ይችላል አይደለም? ቀስ እያለ አካባቢው ህብረተሰቡ የሚያገኝበትን መንገድ እየፈጠሩ መሄድ ነው እንጂ በአንድ ጊዜ በአዋጅ አሁን እኮ ያነሳነው ነገር እኮ ነው። ትርፍራፊ መሸጥ አይቻልም። የእንጀራ እንትን ምንድነው ይሄ የሆቴሉ ያላችሁ መስጠት አትችሉም ለማንም ከተባለ ያኛው የለም እኮ ሄዶ የሚቀለበት ቦታ የለምና እንደዚህ አይነት ነገሮች ብቻ ከምን አጠቃላይ ነገር ጋር ነው ያያይዘን ያነሳነው መሳይ የሥርዓት መፋለስ ጉዳይ ሲመጣ የሚያወጧቸው ህጎች እንደዚህ እርስ በርሳቸው የሚጋጩ ይሆናሉና ችግር አይፈታም ነው ዋናው ነገር። ችግር እየጨመረ ነው የሚሄደው ይሄ መንግስት ችግር የሚፈታ መንግስት ስላልሆነ ህዝባዊ እምቢተኝነቱ ሄዶ ጠርምሶ መጣሉ አይቀርም እንደው ምን ነገር ለማለት ነው ይሄን ያነሳነው። ገለታው እንግዲህ ተማሪዎቹ በዩኒቨርሲቲ የጀመሩትን ተቃውሞ በተመለከተ እስካሁን በአገዛዙ በኩል በይፋ ጥያቄያቸውን ለመመለስ ምንድነው እንኳን ብሎ ለመጠየቅ ለማወያየትም የተሞከረ ምንም ነገር የለም። በኃይል ለመጨፍለቅ የተጀመረውን ጥረት ነው አጠናክረው የቀጠሉበት። ግን ተማሪዎቹ የሚበግሩ አይደለም። ያዝለቀቅ አድርጎ መቀጠሉ የማይቀር ነው። በየአቅጣጫው ሰው በጉዳዩ ላይ እየመከረን ያለው በነገራችን ላይ ወደው አይደለም። እንዲሁ የቅንጦት ጉዳይ አደባባይ ወጥቶ ተቃውሞን ማሰማት የሆነ የሆቢ ጉዳይ ወይም ደግሞ ዝም ብለ ለመዝናናት የምታደርገው አይደለም። ወደ ሳይሆን ተገደ የምታደርገው ነው። ምርጫ ስለሌለ የምታደርገው ነው። ገደቡን አልፏል። ሁሉ ነገር የመጨረሻው ክሩ የሚበጠስበት ደረጃ ላይ ስለደረሰ ሰው አልፈለገም። በቃ ፍርሃትም ይሁን ሌላ ነገር ሸብቦታል ብለ የምትገልጸው አይደለም። ያንን ሁሉ እየተሻገረ እየመጣ ነውና መጪው ጊዜ እውነት ለመናገር የህዝባዊ እምቢተኝነት በከፍተኛ ደረጃ የሚቀጣጠልበት እንደሚሆን ምንም ጥርጥር የለውም። ከዚህ አንፃር በአማራ ክልል በተለይ ፋኖ ይህንን የከተማ ውስጥ አመጽን የከተማ ውስጥ ህዝባዊ እምቢተኝነትን በማደራጀትና በማቀጣጠል ስራዎችን ለመስራት እቅድ እንዳለውም እየሰማን ያለ ነው። በተለይ እንዲህ አይነቱ ነገር በጣም የሚደገፍ ነው። ከጀርባ የሆነ ኃይል ሲኖር ከጀርባ ይህንን ህዝባዊ እምቢተኝነት ተጠናክሮ እንዲሄድ የሚያደርግ እንደዚህ የታጠቀ ኃይል መኖሩ በጣም ወሳኝ ነው። ብዙዎች እዛ ቢገረፉ እዛ ቢሰደዱ እዛ ቢመቱ ሄደው የሚያቆርፉበትና የሚጠለሉበት ተቋም ስላለ ነገሩ የገፋና እየተጠናከረ መምጣቱ ነገር በተለይ አማራ ክልል ላይ የሚጠበቅ ይሆናል። ገለታው እንግዲህ ወደ አዲስ አበባ እንመጣለን። አዲስ አበባ ላይ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ህዝባዊ ስብሰባ ጠርቷል። ያልተጠበቀ ነው፣ ያልተለመደ ነው። በተለይ በአብይ አህመድ አገዛዝ ህዝባዊ ስብሰባ መጥራት አይደለም ማሰብ ለእስር ሲዳርግ ነው ያየነው። ባለፈው በጦርነት ይቁም የሚል ሰልፍ በአራት ከተሞች ያሰቡ የተቃዋሚ ፓርቲ አመራሮችን በሙሉ ሰብስቦ ወደ አዋሽ አርባ አስገብቶ ነው ወደ 3 ወራት ሲያሰቃያቸው የነበረው። በእንደዚህ አይነት ሁኔታ ምንም ነገር ማድረግ በማይችልበት ከህወሓት ዘመን በከፋ መልኩ ወደ ግራም ወደ ቀኝ ወደ ላይም ወደ ታችም ማሰብ በማይቻልበት በዚህ ወቅት ላይ ኢሃፓ ህዝባዊ ስብሰባ አዲስ አበባ ላይ ጠርቷል። አዲስ አበባ ትናገራለች፣ አዲስ አበባ ትጣራለች በሚል መሪ ቃል ነው ለህዳር 27 ህዝባዊ ስብሰባው የተጠራው። እንግዲህ ከተፈቀደ ብለው ሚሊኒየም አዳራሽን ነው ለጊዜው የያዙት። የኢትዮጵያ ብሔራዊ ምርጫ ቦርድ በጉዳዩ ላይ ጥያቄ ቀርቦለት ተባበሯቸው የሚል ደብዳቤ ለአዲስ አበባ ከተማ አስተዳደር መጻፉንም እንዲተመልክቻለሁ። ለማንኛውም ገለታው ይህንን ጉዳይ እንዴት አየ? የኢሃፓ ፕሬዝዳንት አብርሃም ሃይማኖትን አነጋግሬው ነበረ። እናደርጋለን ስብሰባውን ማካሄዳችን የማይቀር ነው፣ ብንከለከል ደግሞ የከፋ ነገር ነው የሚመጣው፣ ታፍነን አንቀርም፣ መታፈን የሚያመጣው የሚያስወስደን የራስን የመከላከል እርምጃ አለ፣ ወደዛ ነው የምንገባው፣ አጠቃላይ ህዝባዊ ንቅናቄ ነው የምንጠራው የሚል እንደዚሁ ቃለ መጠይቅ ሰጥቶናልና እሱንም እንደዚህ በዜና እወጃችን ላይ የምናቀርበው ይሆናል። ለማንኛውም ገለታው ይሄንን እንዴት አየው? አብይ አህመድ ይሄንን ስብሰባ ይፈቅዳል? ጥላውን የሚፈራ ኮሽ ባለ ቁጥር የሚደነብር አገዛዝ እንዲህ አይነቱን ህዝባዊ ስብሰባ ለዛውም የታመቀ አዲስ አበባ ላይ የታመቀ ነገር አለ። ይሄንን በሰራዊትና በታጣቂ ኃይል አዳፍኖት ነው ያለው። አንድ ቀን ከእጄ ካመለጠ መቆጣጠር አልችልም ብሎ በከፍተኛ ስጋት እየተናጠ ያለ ስርዓት ነውና
ምናልባት እንድ ስብሰባ ይፈቅዳሉ የሚለው ጥያቄ እየተነሳ ነው። ገለታው አያለሁኝ እኔምና እኔ ትዝ ያለኝ እኛ የጠራ ነው ነበር ስብሰባ ታስታውስ እንደሆነ ምናልባት እናንተ ያን ጊዜ አብይ አህመድ ደጋፊዎች ነበራችሁና ያን ጊዜ ትልቅ ጠርተን ነበር አዲስ አበባ ባልደራስ ልክ አሁን ኢህአፓ የጠራው አይነት ማለት ነው ስብሰባ እና ብዙ ወጪ አስወጥተው ይገርማል ዝም አሉ ከልክለናቸዋል ወይ ምን የለም ብዙ ከደከምን በኋላ መጨረሻ ላይ ነገ ሊሆን እንደዛሬ ይሁን እንደዚህ አታደርጉም ተከልክሏል አይነት ነገር ተባለና ያን ጊዜ ነው እንግዲህ አሁንማ ተወለ ምን ያህል የከበደ እንደሆነ ተመልከቱ ያን ጊዜ እንኳን ከለከሉ እና ብዙ ስብሰባዎችን እንከለከል ነበር እንደዚህ ትንሽ ኮምጠጥ ያለ ፓርቲ ብድግ ሲል አብይ አህመድ አይመቸው ጦርነት ገባሉ ነው የሚለው ረፍ ነው የሚለው እና እንዴት አይነት ሰው እንዳመጣን ነው እኮ የሚገርመኝ ያንን ህወሓትን አባረን ምን አይነት ሰው ትንሽ ክፍተት እንኳን የሌለው ለዚህ ለዲሞክራሲ ለሚባል ለመጻፍ ለመናገር ለፕሬስ ፍሪደም ትንሽ ምንም ስሜቱ የሌለው ሰው አንተ ተቆጫረን አረፍ እና ያው በሱ ዘመን ሰልፍ ተደርጎ ያቀም እንግዲህ እንደምታየው የድጋፍ ሰልፍ ካልሆነ በስተቀር አብይ አህመድን ደግፋለሁ ብሎ ከሆነ ቲሸርት ተገዝቶለት ይመጣል አይ ደግሞ ትንሽ ተቃውሟለኝ ሰልፍ አለኝ ያለ ሰው በአዲስ አበባ ላይ ማድረጋች በምድሪቱ ላይ በቃ መንቀሳቀስ አይቻል እና ኢህአፓ እንግዲህ እኔ በእውነት በዚህ አጋጣሚ ለማድነቅ ወዳለሁኝ በዚህ ከባድ ጊዜ ይሄን ውሳኔ መወሰናቸው በጣም ከቅርብ ጊዜ ወዲህ ይሄ ፓርቲ ብዙ እያየን ነው ያለነው በእውነት ጠንከር ያሉ ሰዎች እንዳሉበት እንግዲህ ዋናው ኢምፖርታንት ትልቁ ነገር የሚመስለኝ መሳይ አብይ ሊከለክል ይችላል ግን ህዝቡ መጠየቅ መቻል አለበት እንደ ስብሰባ እንኳን በዚች ምድር ላይ ማድረግ አንችልም ህዝቡ አዲስ አበባ ወጣት እንደ ስብሰባ አድርገን መምከርም አንችልም የፓርቲያችን አባላት አንድ ላይ ተሰብስበን በነጻነት ታዲያ ምን ነው ምርጫ የምትሉን ምን ምርጫ አለ ከዚህ በኋላ ማን ነው ወያይ ከሆነ ሳንወያይ እንዴት ምርጫ ውስጥ እንገባለን ስለዚህ ምርጫ እየቀረበ ነው ካላችሁ ስብሰባውን ማድረግ አለብን በነጻነት ካምፔን መደረግ አለበት ይሄ እንኳን ካምፔን አይደለም በመሰረቱ ህዝባዊ ውይይት ነው ይሄን ውይይት የማድረግ መብት አለን የሚል ነገር ከህብረተሰቡ እየገፋ ከመጣ ከዚህ ውሳኔ በኋላ ሌሎች ውሳኔዎች ተከታታይ ውሳኔዎች ፓርቲው እየወሰደ ህዝቡም ያንን እየተከተለ የሚሄድ ከሆነ መልካም ነው አዲስ አበባ ውስጥ ህዝባዊ ቢተኝነቱም ራሱ በዚህ አቅጣጫ ሊነሳ ይችላል በየነው ማስበው መሳይ ገለታው እንደሚጠበቀውም ሊከለክል የመቻለው ነገር እድሉ ሰፊ ነው የሚከለክል ለመሆኑ ምንም ጥርጥር የለውም ቀደም ሲል እንዳልነው ማንኛው ነው ባውን ሰዓት የራሱንም የድጋፍ ሰልፍ ሁሉ የሚፈቅድ አይመስልም አሁን ካለበት ውጥረት አንፃር በጣም ስጋት ላይ ስላለ ምናልባት ሊቀየር ይችላልም ብሎ ስለሚሰጋ የብልጽግና የድጋፍ ሰልፍም ከዚህ በኋላ ሊኖር የሚችል እንዳልሆነ ነው ባለፈው በዜና እንደገለጽ ነው ከሆነ ሹማ አብደታ የሚመራው የአዲስ አበባና በአዲስ አበባ ዙሪያ 100 ኪሎ ሜትሮች የሚያካልል የጸጥታ ቁጥጥር የሚያደርግ ልዩ መዋቅር ተደራጅቷል ይሄ መዋቅር ነው ፈላጭ ቆራጭ ሌላው ቀርቶ ብልጽግና ራሱ በመዋቅሩ የሚያደርገውን ስብሰባ ለዚህ ለሹማ አብደታ የጸጥታ መዋቅር ማሳወቅ አለበት የራሱ ፓርቲም የራሱ እንቅስቃሴን ጭምር ከላይ በሚደረግ ፍቃድ ካልሆነ በስተቀር ለማድረግም የማይችሉበት ሁኔታ እየተፈጠረ ነው ስለዚህ አዲስ አበባ የታመቀ ነገር አለ እኔ አሁን ከወዲሁ ስብሰባው እንዲህ አይነት አስተያየት ስንሰጥ ምናልባት ስብሰባው ሊከለከል ይችላል የሚል ነገር መከልከሉ የማይቀር ነው ግን ሲከለከል ምንድነው መደረግ ያለበት እጅና ታጥፎ በቃ ተከልክለናል ይሄ አገዛዝ አፋኝ ነው ለዚህም ትግስት የለውም ምርጫው በዚህ አይነት ምንም ሊካሄድ አይችልም የሚል አስተያየት በመስጠት ወደ ቤት መግባት ነው ወይስ ለተጨማሪ ለሌሎች ህዝባዊ ንቅናቄዎች በርካታ ህዝባዊ አመጾች በሰላማዊ መንገድ ስሜትን ተቃውሞን መግለጫ መንገዶች አሉና እሱን ይጠራሉ ወይስ ምንድነው የሚለውንም ለአብርሃም ሃይማኖት አቅርቤለት ነበር ከዛ በኋላማ ምንም መቆም የለም ከዚህ በኋላ ወደ ቤታችንም አንመለስም የሚል ነው እንግዲህ ጊዜው ሲደርስ አብረን ምናየው ይሆናል ገለታው ግን ምንድነው መደረግ ያለበት ቢከለክል የለም ቢል ቀጣዩ እርምጃ ምን ሊሆን ይገባል ሁለት አማራጭ ነው ያለው መሳይ እንግዲህ የለም ሲል ቤታችን ቁጭ ካል ይህን ሰው ማስገደድ አልቻልንም ማለት ነው እንደ ህዝብ የበላይነት ያለበት ዘመን ላይ እንደምንኖር ሰዎች አንመስልም ማለት ነው ስለዚህ
ይሄን የግፍ በትሩን ጥያቄዎቻችን እንዳሉ ይቀጥላሉ ማለት ነው። የለም ደግሞ መብታችን መከበር አለበት ብለን መቆንጠጥ ከጀመርን መታገል ከጀመርን ህዝባዊ እምቢተኝነት ማለት ይሄ እኮ ነው። እምቢተኝነት ማለት ህዝባዊ እምቢተኝነት ማለት መንግስት ተላልፎ ሄዶ ተቋማትን እየተጠቀመ የህብረተሰብን ጥያቄ ማፈን ሲጀምር አልታፈንም ብሎ መውጣት ማለት ነው። መብትህ አይደለም ብሎ መታገል ማለት ነውና እንግዲህ ህዝቡ እንደዚህ አይነቱን በጣም በእውነት ፈር የለቀቀ እንደው ትዕቢትም ልበለው የተሞላበት ክልከላ ሲያደርግ አንዳንድ ጊዜ ስሜት ሁሉ ይጎዳል። የሚጽፉት ደብዳቤ ልነግር አልችልም። ከዚህ ከፖሊስ ምናምን የሚደርስ ደብዳቤ ህዝባዊ አሁን በህገ መንግስቱ ላይ እኮ እንደዚህ ሰልፍ ማድረግ ለምሳሌ ማስፈቀድ ሁሉ አይጠበቅብህም ነው የሚለው። ማሳወቅ ነው የሚለው። ሄደ ለፖሊስ ማሳወቅ። ለምንድነው ለፖሊስ የምታሳውቀው? ፖሊስ በዛ ስብሰባ ወቅት እንዲጠብቅ ፈረሰኛ ልኮ ማለት ነው። ያ አለፈ የሚጋልጉት ፈረስ እሱን ልኮ ትጥቁን ታጥቆ ምን ብሎ ፖሊስ እንዲያስተናብር እንዲጠብቀኝ ነው እንጂ ሰላማዊ ሰልፍ ለማድረግ ፈቃድ ሁሉ አይጠይቅም ነው የሚለው ኢትዮጵያ ህገ መንግስት። ግን ይጽፉልሃል ደብዳቤ ከልክለናል ብለው የሚቀጥለውን ደብዳቤ እንትን የጠራችሁት እንትን ሰምተናል፣ ፌስቡክ ላይ ምናምን ሰምተናል ምናምን እና ስለዚህ አንድ ሰው ዝር እንዳይል ብለው ደብዳቤ ይጽፋል። በጣም የጉድ ሀገር ነው። ይሄ በጣም ህገወጥነት ነው። በጣም ህገወጥ ስለሆነ ህዝባዊ እምቢተኝነት ነው የሚፈታው እንደዚህ አይነቱን ችግር። መብታችን የተከበረችበትን ኢትዮጵያን ለመፍጠር አይ ቲንክ የሚቀጥል ተከታታይ እርምጃ ያስፈልጋል። ገለታው እንግዲህ በቅርቡ ከዩኒቨርሲቲ ተማሪዎች ጋር በተያያዘ የተነሳው ተቃውሞ ብዙ ነገሮችን እንድንታዘብም አድርገዋል። በዚሁ በትምህርት ሚኒስቴር ውሳኔ የኢትዮጵያ እስልምና ጉዳዮች የአዲስ አበባ እስልምና ጉዳዮች እንደዚህ መሪዎቹ ወጥተው ቁጣቸውን የገለጹበትን መግለጫዎችንም እንደዚሁ አይተናል። በመሃልኛ በዚሁ በዩኒቨርሲቲ ተማሪዎች በሚደረገው እንቅስቃሴውን እንደዚሁ ሽፋን ሰፊ በመስጠታችን የተነሳ በዚህ በአዲስ አበባ እስልምና ጉዳዮችም ሆነ በኢትዮጵያ እስልምና ጉዳዮች መሪዎች በኩል የተላለፉትን መልእክቶች ብዙም አላስተዋልናቸውም ነበረ። ነገር ግን በጣም የህዝብ አስተያየትና በጉዳዩ ላይ መነጋገሪያ የሆኑ ነገሮች ሲነሱ እስቲ ምንድነው የተባለው ብለን ስንመረምር በእውነት በጣም የሚያሳፍር ነገር ነው ያየነውና እንዴት አየው እንዴት ታዘብከው? የኢትዮጵያ እስልምና ጉዳዮች ምክር ቤት የመጅሊሱ ፕሬዝዳንት ሀጂ ቱፋ የሚባሉት ሰው እኔ ሁሉ ጊዜ ስለዚህ ሰው ሳነሳ ኢትዮጵያ በጣም ጨለማ ሆናም ነው የምትታየኝ። ድቅድቅ ጨለማ ሲወርሳት ሰውየው ምንም መልካም ነገር ስለ ሀገሪቱ ያለውም አይመስልም። ሁሉ ጊዜ ሲመጣ ወይ ስርዓት ለመከላከል ወይ አብይን ለመከላከል እንጂ ለኢትዮጵያ ሙስሊሞች እንኳን ጥብቅና ቆሞ ሲከራከር አናየውም። ለማንኛውም በሰሞኑ የዩኒቨርሲቲ ተማሪዎች ተቃውሞን ተከትሎ ትምህርት ሚኒስቴርን መግለጫ በተመለከተ ያነሱት ነገር አለኝ ሰው በዚህ መግለጫቸው ላይ የአጼዎቹን ስርዓት መልሶ ያመጣ ወይም የአጼዎቹን የተገላገልነውን የአጼዎቹን ዘመን ያስታወሰ የሚል ነገርም ሲናገሩ እንደነበረ ነው እንግዲህ በአንዳንድ መገናኛ ብዙሃን የተዘገበው። እንደዚሁም በመረጥነው መንግስት ያልመረጥነው ሰው እኛ ላይ ሊወስን አይገባም የሚልም አቋም ማንጸባረቃቸውን ነው እንግዲህ ከመግለጫው የተረዳ ነው። ምን ማለት ነው? እውነት እዛ አካባቢ ያሉ ሰዎች እኔ ለእምነቱም ሆነ ከእምነቱን ለሚያከብሩ ሁሉ ክብር ያለን ለሁሉንም በኩልነት የምናይ ሰዎች ነን። ግን እዛ ወንበሩ ላይ የተቀመጡት ሰዎች እንመራለን ብለው በመሪነት ያሉ ሰዎች የሚሰጡት አስተያየት እጅግ ነውር ያለበት የግንዛቤ እጥረት ያለበት ከእውቀት የራቀ መሆኑን በደንብ መግለጽ የሚቻል ይመስለኛል። አጼዎቹን ስርዓት እያነሱ አሁን ላይ ማስደንበርና ማስደንገጥ አንደኛ ያ ስርዓት የሚያስደነብር የሚያስደነግጥ ነው ወይ አይደለም የሚለው እሱ ሌላ ጉዳይ ነው። ግን አሁን ላይ አምጥቶ እሱን በትምህርት ሚኒስቴር ከተላለፈው ጉዳይ ጋር ማገናኘት በተለይም ከግዕዝ ትምህርት ጋር ነው። የግዕዝንም ትምህርት በተመለከተ አብይ ለምን እንዳመጣው መቼም ከአብይ ቁጥጥር ውጪ በሆነ መልኩ ኢትዮጵያ ውስጥ ነገሮች ይከናወናሉ ለማለት በጣም የሚከብድ ነው። ለማንኛውም ከአብይ ላይ ነገሮችን እያነሱ እንደው የጦስ ዶሮ ፍለጋ የሚሄዱበት መንገድ ትንሽ የእምነትም የሃይማኖትም የመንፈሳዊ ስብናም የሌላቸው ግለሰቦች መሆናቸውን ዝም ብሎ ካድሬ ሆነው የቀረቡ እንደሆነ አድርጌ ነው በግሌም የተሰማኝ። ለማንኛውም እንዴት አየኸው? በመረጥነው መንግስት ያልመረጥነው ሰው አይወስንብንም። ምን አይነት የግንዛቤ ችግር ነው ብለህ ታስባለህ ገለታው? ይሄ ነገር መቼም ቁጭ ብለው ተወያይተው
የጻፉት መግለጫ ነውና በመጀመሪያ ደረጃ ይሄ የመረጥነው መንግስት ያለ ያልተመረጠ ሚኒስቴር ስልጣን ይዞ አስቸገረን የሚለው ኮንሴፕቱ ራሱ መንግስት እኮ ፓርቲ አይደለም አንድ ፓርቲ እኮ አይደለም መንግስት የሚባለው እንደ ኮሚሽነር የሚባል ሚኒስቴር የሚባል በሙሉ እኮ የዛ ፓርቲ አባል ይሆናሉ ማለት አይደለም መንግስት ሲፈጠር መንግስት እኮ የጋራችን እኮ ነው መንግስት ማለት አንድ ፓርቲ ሄዶ ሌላ ፓርቲ ሲመጣ ሁሉም ይኖር ነው መንግስት ግን አንድ ፓርቲ ሲያሸንፍ በበላይነት ይመራዋል ነው የመንግስትና የፓርቲ ተራክቦ ይኖራል ከዛ ይፋታሉ ደግሞ ሆነ ጊዜ ህዝብ በቃኝ ሲል ማለት ነው ሌላ ፓርቲ ደግሞ እንደገና ይመራዋል እና ይሄ ተቋም በዚህ ተቋም ውስጥ ያሉ ተዋናያን በሙሉ የአንድ ፓርቲ መሆን አለባቸው ብለው የዲሞክራሲው እንትን አስተሳሰቡ ራሱ በጣም ይገርማል እንደዚህ አይባልም ነው እንደያን መግለጫ ወጣም እንግዲህ አንዱ መሰረታዊ ነገር ይሄ ነው ሁለተኛው ግን በመረጥ ነው ሲባል አሁን ምርጫ ተካሂዶ በእርግጥ ብልጽግና ተመርጧል ነው ሚሉንኝ መንግስት ወደ ሃይማኖት ውስጥ ሲገባ የሚመጣው ጣጣ ይሄ ነው ማለት እጁን መሰብሰብ አለበት መንግስት ጳጳሱ ሾማለሁኝ የኔ የሚባሉ ሰዎችን አመጣለሁ ካለ ሼህ እንደዚህ አድርጋለሁ ሙስሊሙ መስጊድ ከገባ ፕሮቴስታንቱ ውስጥ ሲገባ ካቶሊኩ ውስጥ ሲገባ ሌሎችም ውስጥ ሲገባ መጨረሻ ላይ የሚመጣው ነገር ይሄ ነው እንደዚህ አይነት ችግር ይመጣል ነው ስለዚህ እኔ በአጠቃላይ ያየሁት በጣም የሚያሳዝነኝ ይሄ አሁን ያልመረጥነው ምናምን የሚለው ነገር አጠቃላይ በጣም ትክክለኛ ያልሆነ ነገር ዲሞክራሲ ውስጥ የሌለበት ይሄኛውን መንግስት ደግሞ እንደተመረጠ አስመስሎ ማቅረብ በጣም ተገቢ ያልሆነ ነው ሌላው በጣም ያሳዘነኝና ያስደነገጠኝ ግጭት ቆስቋሽ የሆነው ይሄ ቋንቋ ጉዳይ ነው የግዕዝ ቋንቋ ጉዳይ መሳይ ያልከው መጀመሪያ ይሄ ሰው እንዴት እንዳመጣው አናውቅ ካሪኩለም መቼም ተቀርጾ ግዕዝ ቋንቋ ያስፈልጋል ከተባለ በብሔራዊ ደረጃ ብዙ ውይይት ተደርጎበት ባለሙያዎች መክረውበት ከዛ ባሻገር ደግሞ አስተማሪ ተፈጥሮ መጀመሪያ አስተማሪ መፍጠር ያስፈልጋል የሚያስተምሩ ሰዎች ኮሌጅ ተፈጥሮ አስተማሪዎች በደንብ ካፈራን በኋላ እንግዲህ መሰጠት ሊችል ይችላል እኔ በዚህ በግዕዝ ቋንቋ እንደ አንድ ትምህርት እንደገና ለሌላው ተማሪ መሰጠት አለበት ብዬ ማምን ሰው አይደለም እኔ ግዕዝም በጣም መቆራበት ቋንቋ ነው ያገራችን ቋንቋ ነው ግን ልጆቹን በሙሉ ቋንቋ በቋንቋ አድርገን ሌላ ነገር እንዳይማሩ ቴክኖሎጂ አሁን ዘመኑ የደረሰበትን እንዳይማሩ ማድረግ ጥሩ ነው ወይ ይሄ ቋንቋ ግዕዝ ቋንቋ ስፔሻላይዜሽን ነገር ቢኖር አካዳሚስ ቢከፈቱ እንደዛ በትምህርት ምህዋር ውስጥ እንዲቆይ ማድረጉ ጥሩ ነው ግን ልጆች ህፃናት መማር አለባቸው የሚለው ነገር ጥሩ ነው እንግዲህ ቆሰቆሱና እዚህ ደግሞ ምን አሉኝ ይዘውዬ ይሄ ሙስሊሙ ደግሞ የሚወጣው መግለጫ ምንድነው ልክ የሃይማኖት ቋንቋ የእግዚአብሔር ቋንቋ ነው ተሳቸው ሰው የሰራው ቋንቋ እኮ ነው ግዕዝ ማለት ያው ምንድነው ይሄ ግስ ምንድነው ምንለው አለ አይደለም ሰብጀክት ኦብጀክት ምንለው አለ በቋንቋ ውስጥ እንደዛ ያለው ሰው የፈጠረ ቋንቋ አረብኛ ይማሩ የለም ክርስቲያኖች የአረብኛ ማስተማሪያ እንትኖች አሉ ተቋማት አሉ አዲስ አበባ ውስጥ ብዙ ክርስቲያኖች ይማራሉ ተምረው አረብ ሀገር ይሰራሉ መናገር ይፈልጋሉ ድርጅት ውስጥ ተቀጥረው እንትን ያደርጋሉ እና ያንን መከልከል ተገቢ አይደለም ክርስቲያኑ ያን ሊከለክል አይገባው ቋንቋ ነው ሃይማኖት ሌላ ነው ግን ቋንቋውን ተምረው ሊሰሩበት የፈለጉትን መስራት አለባቸው እና የግዕዝ ቋንቋንም ልክ ሙስሊሙ እንደው የሆነ አካዳሚን ቢኖር እዛ ሄዶ እንዳይማር ያገሩን ቋንቋ ተመልከተው አይ ገለታው ዋናው ያስፈልጋል አያስፈልግም የሚለው ክርክር እንግዲህ እዛ ውስጥ መግባት የሚያስፈልግ አይመስለኝም ይሄ ነገር ብዙ ጣጣ ያለባት ብዙ አጨቃጫቂ ብዙ ማህበራዊና ፖለቲካዊ ተቃርኖች ባሉባት ሀገር ውስጥ ቅድሚያ የሚሰጣቸው ቀደም ሲል ያልነው ነው አብይ አህመድ እንዲህ አይነት አጀንዳዎችን ለምንድን ነው የሚያመጣው ሁለት አካላትን ያሰልፋል ለአንደኛው አጀንዳውን እንዲያነሳ ያደርጋል አንደኛው እንዲቃወም ያደርጋል በዛች ንትርክና ፍጥጫዎች ውስጥ እሱ ምናልባት የስልጣን እድሜው ለማራዘም ይሁን ሌላ የሚታወቅ ነገር የለም ስለዚህ መጀመሪያውኑ ይሄን ነገር ሲመጣ የፖለቲካ ልብስ ያለው ሆን ተብሎ አጀንዳውን በመወርወር በኢትዮጵያን መሃል በኢትዮጵያ ሙስሊምና በኢትዮጵያ ክርስቲያን መሃል እንዳልከው የክርስቲያን ነው ይሄ ከሃይማኖት ጋር የተያዘ ነው እሱ በዘርፉ ጥናት ያደረጉ ብዙ ነገሮችን ልናነሳ እንችላለን ሌላው ቀርቶ ግዕዝ እኮ ጀርመን ሀገርም አውሮፓ ሀገርም እኮ በአንድም ዩኒቨርሲቲዎች ውስጥ የሚሰጥ እኮ ቋንቋ ነው
ምንም ችግር የለም። ቋንቋ መማር በራሱ ኃጢአት አይደለም። የትኛውም የዓለም ቋንቋ የተቻለውን ያህል ቁጥር መማር ምንም የሚጎዳ ነገር የለውም። ቋንቋ በመማር ምናልባት የሚመጣ ችግር ካለ እንግዲህ አዲስ ሳይንስ ነው ሊነግሩን ይችላሉ። ነገር ግን ጉዳዩ ሌላ ነው። እኚህ ሼክም ሆነ ሀጂው ጉዳዩን ሲያነሱት ከምንም በላይ አብይን ለመከላከል የሆኑ አካላትን ተጠያቂ ለማድረግ ይሄ የተነሳውን የዩኒቨርሲቲ ተማሪዎችን አንድነት ለመበታተን እንግዲህ ተመሳሳይ ነገር ነው። ትምህርት ሚኒስቴር ነው በመጅሊስም እየተወቀሰ ያለው፣ በዩኒቨርሲቲም እየተወቀሰ ያለው ትምህርት ሚኒስቴር ነው። ስለዚህ የተማሪዎችን ጥያቄ ሌላ መልክ እንዲይዝና የመጣውን ብልጽግና ላይ የመጣውን አደጋ ለመከላከል በሚል የወሰዱት የአቋም እርምጃ ነው። ይህንን ነገር በደንብ ሊነገራቸው ይገባል። ትላንት ላይ ተቀርቅረው ቀርተዋል። አጼዎቹ እያሉ እያስበረገጉና እያስፈራሩ ሌላው እንዳይሰባሰብና አሁን የመጣበትን ችግር በጋራ እንዳይፈታ እንዲህ አይነቱን አጀንዳ የሚወረውሩት ሆን ብለው ከዛው ከብልጽግና የተሰጣቸው ለመሆኑ ምንም ጥርጥር የለውምና እዚህ ላይ በደንብ ግልጽ መሆን አለበት። ብርሃኑ ነጋን በተመለከተ እሱ በብዙ የሚወቀስበት ነገር አለው። ብርሃኑ ነጋን ነጥሎ ለመምታትና አብይን ከደሙ ጽኑ ለማድረግ ነው የሚል ክርክርም ተነስቷል። ብርሃኑም አብይ አህመድም ተጠያቂዎች ናቸው። ምንም ከዚህ ማንም ነፃ የሚሆን የለም። አለቃና ምንድናቸውና ከዛ አንፃር ሁለቱም እንደየደረጃቸው ይጠየቃሉ። አብይ አህመድን ግን ንጹህ ማድረግ የሚቻልበት ምንም ተፈጥሯዊ ሆነ ምድራዊ ምክንያት የለም። የዚህ የኢትዮጵያ አሁን በስልጣን ላይ ያለው አገዛዝ ፈላጭ ቆራጭ ዋና አርክቴክቱ እንደ እጅ ስራ ሰርቶ ሁሉን ነገር እየበጠበጠ ያለው አብይ አህመድ ነው። ብርሃኑ ነጋ ባለፈው ፓርላማ እንደተናገረው እኔ ብልጽግናን የትምህርት ፖሊሲ ነው ማስፈጽመው ብሏል። ስለዚህ ሀጂ ቱፋ ሄዱና ብልጽግናን ይጠይቁ። ለብልጽግና መንግስት ሆኖ በዛ ላይ እየሰራ ያለው ብርሃኑ ነው። ብርሃኑንም ይጠይቁ። ግን አብይን ነፃ ማድረግና ብልጽግናን ከደሙ ንጹህ ለማድረግ የሚደረገው እንቅስቃሴ አዋጣም። በዚህ ላይ ብዙ እርምጃም በርቀትም ባይሄዱ ይመከራል የሚለውን ነገር እንደው በዚህ አጋጣሚ እንዲደርሳቸው ማድረግ ያስፈልጋል። አዎ በቃ በጣም እንትኑ ታርጌቱ እሱ ነው። ታርጌቱ አላማው በተለይ በክርስቲያንና በሙስሊሙ መካከል ግጭት ማምጣት ነው። እቺን ቋንቋ ተንተርሶ ማነታረክ፣ ይሄን ኢሹ ማድረግ፣ ይሄን ጉዳይ ማድረግ፣ በተቃውሞ ላይ ከማተኮር በዚህ ጉዳይ ላይ መነታረክ እና እነዚህ ወጣቶች ዩኒቨርሲቲ ውስጥም ያሉ ግዕዝ ቋንቋ ይሰጣል አይሰጥም የሚል ንትርክ ውስጥ እንዲገቡ ነው እና ይሄንን ወጣቱ ሊነቃበት ይገባል። ግን ይሄ ሃይማኖት ተቋም እንደዚህ መሆኑ ይሄንን ስርዓት ለማቆም እንደዚህ አይነት በጣም የተወሳሰበ ነገር ይዞ መምጣቱ በጣም ያስደነግጣል። እኔ አዝኛለሁ በእውነት በጣም ነው ያዘንኩት። መሳይ ይሄንን መግለጫ ሳይ በጣም ያሳዝናል በእውነት። በርታው እንግዲህ ወደ ሌላው ርዕሰ ጉዳይ እንሂድ። ሰሞኑን የብልጽግና መንደር ምሁራን ከሚባሉት አንዱ ዶክተር ዳኛቸው ወደ ወልቃይት አምርተው ነበርና ወልቃይት ላይ የወታደራዊ ዩኒፎርም ለብሰው መሳሪያ አንግተው እዛ ያሉትን የወልቃይት ዘብ የሚባሉትን የሰላም ዘብ የሚባሉትን ሲያበረታቱ እንደነበረ በቪዲዮም በፎቶግራፍም ወጥቶ እንዲሁ ማህበራዊ ሚዲያ ላይ መነጋገሪያ ሆነው ነበርና ዶክተር ዳኛቸው እዚህም እዚያም ይታያሉ። የብልጽግና የፊት ግንባር እየሆኑ ነው ያሉትና ብልጽግና በሚያስተላልፋቸው በሚያራምዳቸው አቋሞች በሙሉ ፊት መሪ ሆነው እየመጡ የሚገኙ ምሁራን ናቸው። ባለፈው በአብይ አህመድ የመጽሐፍ ምርቃት ላይ ዋና ተዋናይ የነበሩ ናቸው። አሁንም ይሄ ብልጽግና በዚህ በወልቃይት አካባቢ የጀመረው አንድ ሴራ አለ፣ በጣም አደገኛ ሴራ። ለሱ ደግሞ እንደ አምባሳደር አድርጎ እዚህም እዛም እያሯሯጣቸው ያለው እኚሁ ራሳቸው ምሁር ብለው የሚገልጹ ነገር ግን አንድም የምሁር ጸጋ ያላገኝንባቸው ዶክተር ዳኛቸው ናቸው። በተደጋጋሚ የእሳቸውን ስም አንስቶ እዚህ መድረክ ላይ መውቀስ በራሱ ትንሽ ይከብዳል። ግን ምንም ማድረግ አንችልም። በተለይ ከወልቃይት ጉዳይ ጋር የተያዘው አጀንዳ እንዲሁ በቀላሉ የሚታይ አይደለምና ምሁራዊ ካባ እያለበሱ ከሚመጡ የአብይ አህመድ የሳሎን ውስጥ ምንድነው ባሪያ ነው የሚባሉት ከነዛ ውስጥ አንዱ ናቸው ዶክተር ዳኛቸው። ይህንንም ጉዳይ ይዘው መጥተዋል። ለምን እዚህ ውስጥ መግባት እንደፈለጉ አላቅም። እዛ ወልቃይት ላይ ምን ፍልስፍና እንዳገኙ እዛ ምን የሚባለው ዘብ ላይም እንደዚሁ እንዴት አይነት ፍልስፍና የተሞላበት መግለጫ ሊሰጡ እንዳሰቡ እንግዲህ ሙሉ ቪዲዮአቸውን ስናይ የምንረዳ ይሆናል። ለማንኛውም እንዴት አየኸው? እዛ አካባቢ የተጠመቀው ሴራ በጣም አደገኛ ነው። አብይ አህመድ በመጨረሻው ሰዓት ሁሉ ነገር ከእጁ ሲያመልጥ እዛ አካባቢ የሚያፈነዳው ፈንጂ አለ። እሳቸው ከወዲሁ ያ የሚቀበረውን ፈንጂ በደንብ አድርገው መደላደሉን እያመቻቹ ነው።
ለማንኛውም እንዴት አየው? ዶክተር ዳኛቸው ከዚህ በፊት በጣም የሚገርመኝ ቃለ መጠይቅ ሰጥተዋል። በያኔ የትግራይ ጦርነት ከመጀመሩ አካባቢ ነው ይመስለኛል። ያ ችግር የሚፈታው በመድፍ ነው ሲሉ ሰምቻቸዋል። ለአንድ ሚዲያ ነው የሚናገሩት። ከዚህ በፊትም አንስተናል። ዩቲዩብ ላይ ልታገኙት ትችላላችሁ አድማጭ ተመልካቾች። እና ችግሩ የሚፈታው በመድፍ ነው እንጂ በውይይት አይፈታም ሲሉ ነበረ። ጥሩ አማካሪ፣ ግሩም አማካሪ። እንደዚህ ያደርገው አማክረው በመድፍ ፈቱት። ያ ችግር በመድፍ ተፈታው እና እንደዚህ ነው። አብይ አህመድ ችግር እኮ የአማካሪም ችግር እኮ ነው መሳይ። እኔ እንደው የሰዎችን ስሜት አንጎዳም መቼም። እነዚህ ሰዎች ኢትዮጵያውያን ናቸው፣ ወንድሞቻችን ናቸው እንጂ ዳንኤል የማህበራዊ ጉዳይ አማካሪ ሆኖ የኢትዮጵያ ማህበራዊ ጉዳይ ችግር ይፈታል ብለህ ታስባለህ መሳይ? አሁን በሙሉ ተረትና ምሳሌ ነው ሲያስተምርማል። ይሄ በየመድረኩ ላይ የሚናገራቸው ተረትና ምሳሌዎች አብይ ከዛ የወሰደ ነው ይመስለኝ ከዲያቆን ዳንኤል። ዲያቆን ምን ያለለም ማለልበት ምክንያት ፖለቲካዊ የሆነ ቦታ ላይ ስለሆነ ያ የቤተ ክርስቲያን ስም ነው እና ያንን ቆባ ጥሎ ነው እዛ መሄድ ያለበት ብዬ ስለማምነው እንጂ ሌላ ምንም ምክንያት የለኝም። ስለዚህ ይሄ ሰው እንደዚህ አይነት አማካሪ ነው ይወልሽ። እኛም በመድፍ ነው የሚፈታው ያሉ ሰውዬ ዛሬ ደግሞ ሄደው ጠመንጃ ይዘው ወልቃይት ፎቶ ተነስተዋል። ወልቃይት ማንን ሊወጉ ነው ለመሆኑ? ሱዳን አይሄዱም? እኚህ ሰው ድንበር ከሆነ የሚከላከሉት በእውነት እንደው ብቻቸውን መመከት የሚፈልጉ ከሆነ ሱዳን ተወሯል እኮ የሆነ እኮ ቦታ አለ እኮ እስካሁን ድረስ የተወሰደ ቦታ አለ እስከምናውቀው ድረስ። ስለዚህ ወደዛ አካባቢ ወደ ድንበር ሄዶ እንደው ተፍተፍ ማለትም ካስፈልጋ ካኪ ዘራፍም ካስፈልጋ እዛ ይሻላል እንጂ ትግራይ ሊወጉ ነው እዛ ሄዶ ያ ወልቃይት እኮ ለትግራይም አንድ ምሁር ማለት ያለበት ለአማራም ለትግራይም ለጉራጌም ለሁላችን ቤታችን ነው አይደለም ወይ? ወደዛ ምዕራፍ አይደለም ወይ መሻገር ያለብን? የኢትዮጵያ የሽግግር ጊዜ አይደለም ወይ የምንናፍቀው? የኢትዮጵያን ከነዓን የሚባለው አለ አይደለም? እስራኤላውያን ከግብጽ ሲወጡ ወደ ከነዓን እንሄዳለን ይላሉ እና ኢትዮጵያውያን ከነዓናችን ወልቃይት ሁላችን የሆነች እንደሆነ ነው በእውነት በሰላም የሚሞተው አጽሙ በሰላም የሚያርፈው። እንደዚህ በአንድ ምድር ላይ ተናቁረን በሞትንላት ሀገር በወደቅንላት ምድር ውስጥ በቁጥ ተከፋፍለን የተዋረድንበት ዘመን ነው እና ይሄንን ዘመን ዘበኛ ሆኖ የሚጠብቅ ምሁር ሲነሳ ምንድነው የምትለው? እስቲ ይሄንን ፌደራል ስርዓት ተጠብቃለሁ የሚልና የኔ በዛ ልክ ነው የማየው መሳይ። ስለዚህ አንዱ እሱ ነው። ሁለተኛ ግን የትግራይ ህዝብ የአማራ ህዝብ እዛ ወልቃይት ላይ ቁማር የሚጫወቱ 1-4-5 ሰዎች አሉ። አንደኛው አብይ አህመድ ነው የታወቀው። አብይ ለምን ይፈልገዋል? በደንብ የታወቀ ነው። ለምን ነው የሚፈልገው? እነዚህ ባለፈው አንስተና ቀጥታ የሆነ ትግል ሲመጣ ወደ ጎን ማድረግ ይፈልጋል። ትግሎች ወደ ጎን እንዲሄዱ አሁን የዛሬ እዚህ መግለጫውን የሚያየነው የዚህ ግዕዝ ቋንቋ ምናምን እንትን ወደ ጎን ነው፣ ግጭት ወደ ጎን እንዲዞር ነው፣ ወደ በሃይማኖት ግጭት እንዲጀመር ነው እና አብይ አንድ የግጭት እምቅ ቦታ በአማራና በትግራይ መካከል ያለች ብሎ የሚያስበው አንድ ቁማርተኛው እሱ ነው። ሁለተኛው አረጋ ከበደ ነው። አረጋ ከበደ ደግሞ ለምንድን ነው የሚፈልገው ያን እንደሆነ በተለይ በወልቃይት አካባቢ ችግር ተነሳ ከተባለ እንደው ፋኖ ምንም አብረን ሆነን እንደው ይሄንን እንመክት መጀመሪያ ዋናው ጠላታችን በዛ በኩል እየመጣ ነው እያለ በተቻለ መጠን እሱ ላይ ያለችውን ተቃውሞ በማስቀየስ የክልሉ ዋና ተቆርቋሪ ሆኖ ያኛውን የፋኖን ትግል ወደሱ የመጣውን ትግል የማቀዝቀዝ ይፈልጋል። ደብረጽዮን ሶስተኛው ቁማርተኛ ደብረጽዮን ምንም አይሰራም። እዛ ትግራይ ህዝብ መከራውን እያየ ዞር ብሎ ያይም። ግን ወልቃይት ደግሞ ቁማር መጫወቻ ሆናት ለሱ። ተፈናቃዮች ይላል ተፈናቃዮች እንዳይመለሱ እያደረገ ለቁማር ማስያዣ አድርጎ ግን በተወሰነ ደረጃ የዚህ ወደሱ የሚመጣውን ችግር የሚመልስለት አንዱ የሚመስለው ዘዴ የሚመስለው ወልቃይት አካባቢ ያለው ቁማር ነው። ሌላ ደግሞ አዲስ ተፈጥሯል። አሁን ከደብረጽዮን የወጣ ጌታቸው እሱም እንደዚሁ ባለፈው ያነሳነው እኮ ነው። መቀሌ መሄድ ያልቻለ ሰውዬ ወልቃይት ሄደ። ወልቃይት ሄዶ አይዟችሁ እዛ እኮ መቀሌ እኮ መግባት አይችልም። ያው ጌታቸው ረዳም እንደምታውቀው አይዟችሁ ያለ ሲልና ያለና የአማራና የትግራይ ህዝብ ሆይ አንተ ጀግና ህዝብ በእውነት ኢትዮጵያን እዚህ ያደረስክ እናንተ በእውነት ወንድማማች ህዝብ በእነዚህ ቁማርተኞች
ጦርነት የገባችሁ እንደሆነ በቁማችን ነው ሞት ነው። ይሄንን ነው እንደው ማስተላለፍ እንፈልገውና መንቃት ወጣቱ መንቃት ያለበት ነው ይመስል። ገለታው እንግዲህ ዶክተር ዳኛቸው ሚና የታወቀ ነው። ያው ብልጽግና የሚያራምደውን አቋም ነው በዛ በወልቃይት አካባቢ ተፈጻሚ እንዲሆን በጣም በከፍተኛ ትጋት እየሰሩ የሚገኙት። ጉዳዩን በተመለከተ የፋኖን እዛ አካባቢ ያለውን ሚና ጭምር እያኮሰሱ ፋኖ በዚህ ትግል ውስጥ በተለይ ከወልቃይት ጥያቄ ጋር መነካካት የለበትም። የወልቃይት ጥያቄ የተቀደሰ ጥያቄ ነው። የወልቃይት ጥያቄ በጣም ምክንያታዊና ትልቅ ቦታ ሊሰጠው የሚገባ ነው። የፋኖ ግን ዝም ብሎ የዱርዬዎችና የሆነ አፈንጋጮች አይነት አድርገው የሚገልጹበት ሁኔታ አንድ የሳቱት ትልቅ ታሪካዊ እውነት እንዳለ ነው። የፋኖ ትግል ዋና አስኳሉ የወልቃይት ጥያቄ እንደሆነ ለሳቸው በተደጋጋሚ ቢነገራቸውም ይሄ አውቆይተኛ ስለሆኑ አይሰሙትም። በዋናነት ዓላማ አድርገው ሄዱት እውነት ለመናገር እነዚህ የወልቃይት አካባቢ ታጋዮችን ከፋኖ ለመነጠል በአብይ አህመድ በኩል ከፍተኛ የሆነ ሴራ እየተሰራ ነው ያለው። የፋኖ ትግልና የወልቃይትን ጥያቄ ማዶ ለማዶ እንዲሆን የሚፈልጉ ኃይሎች አሉ። ከዛም አንዱ ብልጽግና ነው። ብልጽግና እንደሚወክለው ይህንን አጀንዳ በየሚዲያው ላይ የሚያሰራጩት እኚሁ ዶክተር ዳኛቸው ናቸውና እውነት ብልጽግናን አይጠቅሙ፣ ሀገር አይጠቅሙ፣ ወልቃይትን አይጠቅሙ፣ ትግራይንም አይጠቅሙ። እኚህ ሰው ግን እንዲህ አይነት አሉታዊ ሚና ይዘው ነው እንግዲህ በፖለቲካው መድረክ ላይ እዚህን ጊዜ ድረስ የዘለቁት። ለማንኛውም መጨረሻውን አብረን የምናየው ነው። የትግራይና የአማራ ህዝብ ነገ ከነገ ወዲያ አንድ መሆኑ አይቀርም። ይህ በማሉ የተፈጠረውን ግድግዳ ጠርምሶ ድልድይ ሰርቶ ወልቃይትም የትግራይ ወልቃይት የአማራ የሁሉም የሚሆንበት ዘመን መምጣቱ አይቀርም። እንደነዚህ አይነት ሰዎች ግን የታሪክ ተወቃሽና ተጠያቂ ሆነው ሁሉ ጊዜ ስማቸው ሲነሳ ይኖራልና የሰውየው እዛ መሄድ በራሱ ቀደም ሲል ከጠቀስካቸው ተዋናያን ባሻገር እንዲህ አይነቱ ምሁራን ደግሞ ነገሩን የበለጠ እንዲወሳሰብ እያደረጉ ያሉበት ሁኔታ እጅግ አደገኛ ነው። መቼም እጃቸውን ካላነሱ ነገ ከነጎዳ ባደረጉት ነገር የሚጸጸቱት ራሳቸው ናቸው። ለማንኛውም በተደጋጋሚ ስለሳቸው አንስተናል። ዛሬ ብዙም በጉዳዩ ላይ ለመግፋት ብለን አይደለም፣ እንዲሁ መሳሪያ አንግተው ዩኒፎርም ለብሰው ስለታዩ ሁኔታው አስገርሞና ያነሳ ነው። ገለታው እኔ እኮ እንትና መስለው ነበር ፎቶ ፌስቡክ ላይ በተባራሪያቼ ምክትል ጠቅላይ ሚኒስትሩ ማን ነው ስማቸው? በጣም የሚገርም እኔም እንደዛ ነበር የመሰለኝ። ተመስገን ጥሩ ነበር መሰለኝ መጀመሪያ መሰለኝ። እኔ በጽሁፍ የመጣ ዜናውን ስመለከት ነው ዳኛቸው ነው ሲባል በጣም የደነገጥኩት። ለዛ ነው ደነገጥኩም ያልኩት። ተመሳሳይ ስሜት ነበረን። አዎ ለሳቸው ተመስገን ጥሩ ነው መስሎኝ አልፌው ነበርና በኋላ ነው በጣም ያስገረመኝና የእብደት ዘመን እኮ ነው መሳይ፣ በጣም የእብደት ዘመን ነው። በጣም ሰው ጤንነት ያጣም ይመስላል። እንደው መጨረሻ ላይ መሳይ ኢትዮጵያ ውስጥ ዞር ብለን ያየን እንደሆነ ዋና ለም መሬቶች የግጭት ቦታ ሆነዋል። ጋምቤላ አሁን በጣም ብዙ ችግር የኢትዮጵያን ችግር የሚፈታ ሌላው ዓለም የሚመኘው በጣም ለም ቦታችን የግጭት ቦታ ነው። ወልቃይት ብዙ ችግር ሊፈታ የሚችል የንትርክ ቦታ ሆኗል። ወለጋ በጣም ለም መሬት ያለበት ነው፣ ከባድ ችግር ያለበት ቦታ ነው። አርሲ ብዙ የምናመርትበት ቦታ የችግር ቦታ ነው። ሌሎች በጣም ጥሩ የምናመርትባቸውን ቦታዎች ተመልከቱ፣ የችግር የግጭት ሜዳዎች ናቸው። ስለዚህ ኢትዮጵያውያን በእውነት ይሄ ሁሉ የሚበቃው እንደው አንድ ላይ ሆነን የሚበቃን ነው። አንድ የሚባል ተረት አለ መሳይ፣ በዚህ ልጨርስ። ከተስማሙበት 9 ቂጣ ነው አይደለም? 9 ቂጣ ለባልና ለሚስት ይበቃል ይላል። ትርጉም እኮ በተገላቢጦሽ እኮ ነው። ካልተስማሙ አይበቃም ማለታቸው እኮ። ካልተስማሙ 4 ይከፈሉና በአንዱ በቃም ባጓሮ ገጥመው ችግር ሊፈቱ ይችላሉና ብዙ ነው ያለንና ወደዛ የሚሻገር ትውልድ ይሄ ጄኔሬሽን ዚ በተለይ ታግለን ኢትዮጵያ ምድራችን የሁላችን የምትሆንበትን መፍጠር እንደው ይኖርብናል ለማለት ነው። ገለታው ትልልቅ ዜናዎች ነበሩ። ምናልባት ባጭሩ እንመልከታቸው። ከጉዳያቸው አሳሳቢነት አንፃር ትልልቅ ትኩረት ሊሰጣቸው የሚገባቸው ናቸው። የሁማን ራይትስ ዎች መግለጫ በትግራይ አካባቢ ዳግም ጦርነት ሊከሰት እንደሚችል ስጋቱን የገለጸበትን መግለጫ ሁማን ራይትስ ዎች አውጥቷል። በእርግጥ እዛ አካባቢ ያንዣበበው ጦርነት
አይቀሬ ነው። ምናልባት አብይ አህመድ ካለው አሁን ቁመና አንፃር ሊያደርገው አይችልም የሚልም ድምዳሜ የሚሰጡ ወገኖች ስላሉ የሁማን ራይትስን ዎች ስጋት የሚጋሩ አሉ። በአንጻሩ ግን ሰሞኑንም በዜናም በተለያዩ ምንጮች እንደተገለጸው አብይ አህመድ ከፍተኛ የሆነ የጥይት የተተኳሽ እጥረት ገጥሞታል። በሚሊዮን የሚቆጠር ጥይት እጥረት እንደገጠመው ነው። ከሰራዊትም አንጻር እንደዚሁ በመቶ ሺህ የሚቆጠር ሰራዊት ከጥቅም ውጪ ወጥቶበታል። ስለዚህ በእንደዚህ አይነት አቋምና ቁመና እንኳን ጦርነትን ለመክፈት አይደለም የራሱንም እንዱ አካባቢ ለመጠበቅም የሚያስችል አይደለም የሚሉ ወገኖች አሉ። ነገር ግን ሁማን ራይትስ ዎች ካለው አጠቃላይ ሁኔታ በመነሳት እንደዚሁ ስጋቱን የገለጸበትን መግለጫ አውጥቷል። ምናልባት ከኤርትራም ጋር በተያያዘ የሚነሱ ነገሮች አሉ። ኤርትራ ላይም እንደዚሁ ዘራፍ ሲሉ በየቦታው በየቴሌቪዥን መድረኩ ላይ እንደዚሁ ፉከራና ሽለላ ሲያሰሙ የነበሩ የብልጽግና ሹማምንቶች አሁን ትንሽ በረድ እያደረጉ መጥተዋል። ምናልባት አቅምንም ማወቅ ሊሆን ይችላል ወይም ውስጣቸውን ፈትሸው ይሄ ነገር በዚህ ሁኔታ ከቀጠልን ኪሳራው ከፍተኛ ነው፣ ውድቀታችንም ከባድ ነው ብለው ተረድተው ሊሆን ይችላል። ይሄ የኃይሉንና የፉከራውን ሽለላውን ሁኔታ ትንሽ ጋብ እያደረጉ ያሉት። ከዛ በተቃራኒው ግን እንደዚሁ የሽምግልና ጥያቄ እያቀረቡ ይገኛሉ። በኤርትራና በኢትዮጵያ መሃል የሚያሸማግሉ ወገኖች መምተው አንዳች ነገር እንዲያደርጉ ነው የአብይ አህመድ ባለስልጣናት እየጠየቁ ያሉት። በቻይና የኢትዮጵያ አምባሳደር ከዚህ አንጻር ገፋ አድርገው ኤርትራና ኢትዮጵያ መነጋገር አለባቸው የሚል ነገር አንስተዋል። ስለዚህ አቅምንም እየፈተሹ ያሉ ይመስለናል። እንዲሁ ዝም ብለው ስለፎከሩና ስለተወራጩ የሚመጣ ለውጥ የለም። እንደው አቅም እንኳን ቢኖር ጦርነቱ አስፈላጊ አይደለምና ያንን ጉዳይ መቃወም የኢትዮጵያ ሕዝብ ትልቅ ኃላፊነት ነው። ሌላው ገለታው በሰፊው ሊያነጋግረን የሚገባው የደሞዝ ጭማሪ ጉዳይ ነው። ወደ ቀደም ሲል ካነሳ ነው የህዝቡ ተቃውሞ ጋር የሚገናኝ ቢሆንም ነገር ግን በተለየ ትኩረት በሚቀጥሉት ቀናት ውስጥ የምናየው ነው። ህዝብ ተወካዮች ምክር ቤት የቀረቡት የሲቪል ሰርቪስ ኮሚሽነሩ ተጠይቀው ነበር። ለምንድን ነው እስካሁን ደሞዝ ያልተከፈለው ጭማሪው የሚል ጥያቄ ከህዝብ ተወካዮች ምክር ቤት አባላት ተጠይቀው ነበረ። ጌታቸው ጀንበር የሚባሉ የኮሚሽኑ ኮሚሽነር ናቸው። ተጠያቂ ያደረጉት ክልሎችን ነው። ክልሎች ያደረጉ ያሉት ነገር ደሞዙ በጊዜውና በአግባቡ እንዳይከፈል አድርጓል ብለው ተጠያቂነቱን ወደ ክልሎች አውርደዋል። እውነት ችግሩ የት ነው ያለው? ደሞዝ አለመከፈሉን አምነዋል። እንግዲህ በዚህም በዛም ሲያወናብዱ የነበሩት ደሞዝ ተከፍሏል እያሉ ሲገልጹ የነበሩት ብዙ ነገሮችን ሲናገሩ የነበሩ የብልጽግና ዲጂታል ሰራዊት አባላት አሁን እንግዲህ ራሱ መንግስት ደሞዙን እየከፈለ እንዳልሆነ ችግር የተፈጠረው በክልሎች አካባቢ እንደሆነ እየገለጸ ነው ያለውና ይሄ ነገር ከነገ ወዲያ በሰፊው ሊያነጋግረንና ሊያወያየን የሚገባ አጀንዳ ነው። የደሞዝ ጥያቄው ትክክልም ነው። መንግስት መክፈል እንዳልቻለ እየተነገረ ነው። ትክክለኛ ምክንያቱም ያ ነው። መክፈል አይችልም። እንኳን ጭማሪውን አይደለም መደበኛውንም ደሞዝ ለመክፈል የሚያስችል የፋይናንስ አቅም የለውም። በብዙ ነገር የተዳከመ አገዛዝ ነው። ስለዚህ የሚመጣውን ነገር የኢትዮጵያ ሕዝብ ወገቡን አጥብቆ ይህን ስርዓት ከማስወገድ ውጪ ምንም አይነት መፍትሄ ከዚህ አገዛዝ መጠበቅ የለበትም የሚለው መቋጠሪያና መደምደሚያ ሀሳብ ነው። ለዛሬ ነው ያለኝ ገለታው። አዎ እነዚህ ዜናዎች ያነሳሳቸው ላይ ያው ገልጻቸዋል አንተ። የዚህ የደሞዝ ጭማሪው ብቻ የደሞዝ ጭማሪው ያልከው ነው መሳይ ሊሆን አይችልም። አንደኛ ክልሎች ሊያጠፉ አይችሉም። ምክንያቱም የኢትዮጵያ ፌዴራል መንግስት እስከ 70% ነው ድጎማ የሚያደርገው ለክልሎች። 28% እስከ 30% ነው ራሳቸውን የሚችሉት። ከዛ ውጭ ያለው በሙሉ 70% የሚደርስ ከፌዴራል መንግስት ነው የሚሄደው። ስለዚህ 70% አግኝተው ደሞዝ ክልሎች አንከፍልም ማለት አይችልም። አንዳንድ አካባቢ ትግራይ አሁን ለምሳሌ ልክ ነው። ትግራይ ውስጥ ምንድነው የሆነው? ያው ጦርነት ችግር አለብኝ ብሎ ስለሚያምን ወታደር እየቀለቡበት ነው። አሁን ደሞዝ ጭማሪ ሁሉ የለም ትግራይ ውስጥ ነው የተባለው። ስለዚህ የባጀት እንትን አለ። ይሄ የፌዴራል መንግስት ችግር ነው። ችግሮችን ስለማይፈታ እዛ አካባቢ በመሃል ሰራዊቱ እየወሰደው ስለሆነ ለቀለም ሰራተኛው ሐኪሙ ምኑ እየተጉላላ ነው ያለውና በመጨረሻ እንደው መሳይ የዚህ የትግራይ ጦርነት ጉዳይ ሁሉ የሚያሳስበን ነገር ነው እና ባለፈው እኛም እንደው ተወያየንበት ነው መሳይ። አንድ ነገር አንድ ቴንሽን አለ፣ አንድ ውጥረት አለ ትግራይ ውስጥ። ይሄ ነገር የፖለቲካ መፍትሄ እስካላገኘ ድረስ ወደ ግጭት መሄዱ አይቀርም። እንደገና ሌላ ችግር ሊያመጣብን ይችላል። ባላቸው አቅም በተገኘው ነገር ብዙ ሊያጠፉ ይችላሉ። ስለዚህ
ተቃውሞ ማድረግ ያስፈልጋል። የትግራይ አካባቢ ተጋሩ መደራጀት አለበት፣ ከኢትዮጵያን ጋር መተሳሰር አለበት የሚል ነውና ሁማን ራይትስ ዋች ይሄንን አወጣ ሲባል እንደው እንደገና እያሳሰበኝ ነው። የትግራይ ነገር መሳይ መወያየት፣ መነጋገር፣ መሰባሰብ ያስፈልጋል። ገለታው የዛሬውን አብቅተናል። በጣም ነው ማመሰግነን። እኔም እጅግ በጣም አመሰግናለሁ መሳይ። ደህና አደር። ተመልካቾቻችን በዚሁ የዛሬውን እናበቃለን። በነገው ዕለት ሌሎች ርዕሰ ጉዳዮችን ጨምረን በአዳዲስ ጉዳዮች በአንከር የመረጃ ክፍለ ጊዜ እንጠብቃችኋለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።